ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው በአዳዲስ የቱሪዝም መዳረሻዎች ላይ ነው መነሻ አድርገን ውይይት የምናደርገው። እንደሚታወቀው ከቅርብ ዓመታት ወዲህ የተለያዩ ከነባሮቹ ባሻገር ማለት ነው የሚጎበኙ ቦታዎች እንደ አዲስ ለምተው እየተመለከትናቸው ነው። በተለይ አዳዲስ የቱሪዝም መስህቦች መስፋፋታቸው ለቱሪዝም ኢንዱስትሪው ምን አገልግሎት አለው፣ ምን ለውጥ አለው በሚለውን አጠቃላይ ኢኮኖሚያዊ፣ ማህበራዊና እንደዚሁም ፖለቲካዊ ምልከታዎችን እያነሳን ቆይታ የምናደርግ ነው የሚሆነው። ከተለያዩ ቦታዎችንም እንደዚሁ እንግዳዎችን ለማስገባት ሙከራ በማድረግ እንግዲህ መላው ሀገራችን ያሉ የቱሪዝም መስህቦች ምን ይመስላሉ የሚሉ ሀሳቦችን እያነሳን አብረናችሁ ቆይታ የምናደርግ ነው የሚሆነው። የዛሬ እንግዳችን መምህር መክብብ ገብረ ማርያም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከፍተኛ ቅርስ ጥናት ተመራማሪ ናቸው። ከሳቸው ጋር ነው ቆይታ የምናደርገው። እንደዚሁም ኋላ ላይ ደግሞ መለስ ብለን የተለያዩ እንግዶችን እየጋበዝን አብረናችሁ ቆይታ እናደርጋለን። የተመስገን እንዳለ አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ። ዛሬ ቆይታ የምናደርገው መላው ሀገራችን እንግዲህ ከቅርብ ዓመታት ወዲህ በተለይ የቱሪዝም ኢንዱስትሪው ላይ አዳዲስ የቱሪዝም መዳረሻ ቦታዎች እየለሙ እናያቸዋለን። ነባሮቹ ብዙ የሀገራችንን ጨምሮ የውጭ ቱሪስቶችን በመሳብ ይታወቃሉ። ብዙዎቹ እየመጡም የሚጎበኛቸው አሉ። ታሪካዊና እንደዚሁም ተፈጥሯዊ ቅርሶቻችንን ጨምሮ ማለት ነው። ከዛ ባሻገር ግን አሁን ብዙ የተጠቀምንበት ኢንዱስትሪ አልነበረም። እንደሚታወቀው ኢትዮጵያ ብዙ ጸጋ እንዳላት በዚህ ዘርፍ ይታወቃል። በተለይ የተለያዩ ተፈጥሮዎችንም መልክዓ ምድሮችንም የምናይበት ነው። እንግዲህ የተለያዩ ቦታዎችን ስንጓዝ አዲስ አበባን ጨምሮ ደግሞ እንግዲህ ከታሪክም አንጻር እንደዚሁም በተፈጥሮም የሚጎበኙ በርካታ ቦታዎች እንዳሉ እናውቃለን እና እንደው ከዚህ አንጻር በተለይ ከቅርብ ጊዜ ወዲህ በእንዲህ መልኩ ኢንዱስትሪ ላይ ትኩረት ተደርጎ ሲሰራ እንዳንድ እንደው በዘርፉ ሲቆረቆር እንደነበረ ሰው ምን ይሰማውታል? እንዴት አገኙት? አመሰግናለሁ። እኔ እንደዚህ ጋር ያለኝ እይታ አለ፣ እንደ ባለሙያ ደግሞ ያለኝ እይታ አለ። እንደዚህ ጋር እንግዲህ እስካሁን ድረስ በደረስንበት ማለት ነው የማያቸው ነገሮች በጣም የሚያስቆጩ እንደነበሩ አውቃለሁ። በጣም የሚያስቆጩ ማለት ነው። ምክንያቱም በጣም ገናና ስም ያላት አገራችን እንደገና ደግሞ በአፍሪካ ከፍተኛውን በተለይ በዩኔስኮ ቅርሶችን በማስመዝገብ ከፍተኛውን ደረጃ ይዛ እያለ ነገር ግን እነዚህ መስህቦች ጋር ስትሄድ ያለው ፈተና ያለው ችግር ቅርሶቹ ራሳቸው ተናገሩ ቢባሉ እንዴት እንደሚናገሩ እንዴት እንደሚጮሁ እንግዲህ እኛ እንረዳለን ማለት ነው። እኔ በአለኝ ሙያ የስራ ባልደረቦችም ጨምሮ ተቋማችንም ጨምሮ ባዘጋጀው የጉዞ ፕሮግራም ጎንደርን ጎብኝቻለሁ፣ ኮንሶን ጎብኝቻለሁ፣ ሶማሌን ጎብኝቻለሁ፣ ትግራይን ጎብኝቻለሁ፣ ደቡብ የተለያዩ ቦታዎችን ጎብኝቻለሁ። የጎበኘዋቸው ቦታዎች የቱሪዝም መዳረሻዎች ተብለው የሚጠቀሱ አይደሉም። ተፈጥሮ ስላደላቸው ተራራዎቹ ስታይ፣ ሜዳው ሸንተረሩ ስታይ፣ ሐይቆቹን ስታይ በጣም የሚገርሙ ናቸው። ግን ትኩረት ተሰጥቷቸው ለቱሪዝም መዳረሻነት ተብለው የተሰሩ እንዳልሆኑ ይታወቃል ማለት ነው። ሻላ አብያታ ሄጃለሁ፣ አይቻለሁ። የሚገርም የተፈጥሮ ሰው ሰራሽም ታሪካዊም ቅርሶቻችን እኛ አሁን ባለው አይነት ማለት ነው እንደ ሀገር ታስቦበት ከላይ ጀምሮ እስከታች ሁሉም ድርሻ ተሰጥቶት ይህን ስራ ተብሎ የተሰራበት ሂደት እንዳልነበረ ታያለ ከምታየው አንጻር እና እኔ አሁን ጎንደርን ስጎበኝ
በጣም የሚገርም ነገር የአፄ ፋሲልን አንደኛ ፎቅ ወጥቼ አፍሬያለሁ። እንዳትደርሱ እዛ አካባቢ ተብለናል ማለት ነው። ግቢውን ስታየው እንደዚሁ በጣም የሚያሳዝነ ነው። እንግዲህ በዚያን ዘመን እና አፄ ፋሲል ባህሩ እንዲደርቅ አድርገው እዛ ውስጥ ያለውን ማዕድን እንዲወጣ አድርገው ከተማ የጎንደርን ከተማ መስርተው እነዛ ደግሞ በየጊዜው የተነሱት ነገስታት ያንን ቦታ የራሳቸውን አሻራ አኑረዋል። ስታዩ ይገርማል ታሪካቸው ስታነበው። ከዛ በኋላ በጣም ነው ያነበብኩት እኔ ስለ ጎንደር መንግስታት ማለት ነው። ሌሎችም ጋር ስታይ እንደዚሁ ኮንሶ አሁን ኒውዮርክ ይባላል። ኒውዮርክና ኮንሶ ስታነጻጽረው አካባቢው ምን ይመስላል ስትል የተባለውን ነው የተጠራውን ነው መሆን ያለበት ማለት ነው። እና እያንዳንዱ በፖሊሲም ደረጃ ማለት ነው ምንም ያህል የቱሪዝም ፖሊሲ 2001 ነው የጸደቀው። ኋላ ዘግይተን ነው የጀመርነው ወደ ቱሪዝሙ የተገባው። የባህል ፖሊሲውም እንደዚሁ 1990 አካባቢ ነው። እንግዲህ በዚህ ዘርፍ ላይ ባለሀብቶች ገብተው የሀገራቸውን ገጽታ በዓለም አደባባይ እንዲያስተዋውቁ ነው ትልቁ እና የስራ እድል ፈጥረው ደግሞ እነሱም ተጠቃሚ ሌሎችም ተጠቃሚ እንዲያደርጉ ነው ትልቁ ነገር። ስለዚህ ወደዚህ ከመግባት የተገባበት ፍጥነት አነስተኛ ከመሆኑ የተነሳ ዘግይተን የገባን ስለሆነ አንድ፣ ሁለተኛ ደግሞ በኃላፊነት የሚቀመጡ ሰዎች፣ በፓርላማ ደረጃ የሚቀመጡ ሰዎች፣ በመሪነት ደረጃ ትልቅ ስልጣን ላይ የሚቀመጡ ሰዎች ስራዬ ብለው ለዚህ ዘርፍ ትኩረት አለመስጠታቸውን ታያል። ለዚህ ነው አሁን በተለያየ አንግል አንዱ ሲሰራ አንዱ ደግሞ ተቆራርጦ ታገኛለ ማለት ነው። እንግዲህ የመጨረሻ ውሳኔ የተገባበት አዲስ አበባ ላይ ነው። በጣም የምናዝንበት የጎዳና ተዳዳሪዎች ያድሩባቸው ነበሩ። እነዚህ የቱሪዝም መዳረሻዎች የምንላቸው የኔ ቢጤዎች እንደዚሁ የሚሰፍሩባቸው መጸዳጃ አድርገዋቸው የነበሩ ነበሩ። በጣም የምናፍርበት ራሳቸው ይናገሩ ነበር። እዛው ግሪን ስራ ላይ የተሰማሩት መንግስት የመደባቸው ራሳቸው እዛ ቦታ ድረስ ገብተው ያንን ቦታ ማስተካከል የማይችሉበት ደረጃ ላይ ደርሰው ነበር። መንግስት አለ ወይ እስከመባል ድረስ ተደርሶ ነበር። እንደና አቡነ ጴጥሮስ አሁን ሐውልት ስር ወጣቶች እኮ እየገቡ እዛ ነበር የሚያድሩት፣ እዛው ነበር የሚዋለዱት። የሚያሳዝነው ውሾቻቸውን ይዘው ሁሉ ገብተው እዛ ይዋለዱ ነበር እስከዚህ ድረስ። እና አሁን ስታየው ከመሃል ከተማችን ከአራዳ ከፒያሳ ጀመረ 4 ኪሎን ይዘ ያሉት አደባባዮች ወደ አቡነ ቴዎድሮስ አፄ ቴዎድሮስ አካባቢ ሄደ ስታይ ያለው የተሰራው ስራ እኔ በሌላ ዓለም ምናልባት እኛ ያው የቱሪዝም እድሉ አላገኘንም እንጂ ማለት ጎብኚውና ከዚህ ከሰላሙ ጋር ተያይዞ ያለው ነገር እንደሚፈታ እናምናለን። አሁን ጆሃንስበርግ ምናልባት ታይ ይሆናል በመረጃ የማንዴላ አደባባይ ወይም ማንዴላ ስኩዌር የሚባለው የማንዴላ ሐውልት አለ ጥግ ላይ፣ ዙሪያው ገበያ ነው። ማታ ማታ ደግሞ መዝናኛ ነው። ኦኬ ኤምፐረር ፓላስ የሚባል ደግሞ ግሪን ብቻ ያለበት ቦታ አለ። እንደዚሁ የዓለም ቱሪስቶች የሚዝናኑበት ቦታ እኔ አይቻለሁ። አሁን እውነት ኢትዮጵያ ማንዴላን ያሰለጠነች ሀገር ናት። እንግዲህ በጣም የታወቁ ናቸው እነዚህ ሰዎች። ስማቸው እንኳን አልገነነም እንደ ማንዴላ። እነዚህ ስልጠና የሰጡት እኮ እነ ጄኔራል ታደሰ ብሩ ስማቸው እንደዚህ አልገነነም። ሐውልት እኮ አልቆመላቸውም እነሱ። እና እንደነሱ አይነት ያሉ ሰዎች ያሰለጠኑት ማንዴላ ኦኬ። እንደገና ደግሞ መታወቂያ የተሰጠው ኢትዮጵያዊ ጆርናሊስት ሆኖ ነው። እንደዚህ ተደርጎ ነፃነቱን እንዲያውጅ ለደቡብ አፍሪካ ነፃነት ትልቅ አስተዋጽኦ ማድረጉ ለዓለም ያወጀው ማንዴላ አገሩ በስሙ ተጠቃሚ ስትሆን፣ እኛ ደግሞ ከጥንት ጀምሮ ከሴቶች ሳይቀር ማለት ነው ከሴቶች ነገስታት ሳይቀር እንዲህ ያለ የተመራች ሀገር፣ ዝናዋ የገነነ ሀገር፣ በጣም በጦር ኃይል በምን በባህር ኃይል በጣም የምትፈራ ሀገር፣ በጣም የምትደነቅ ሀገር። እነ ጄምስ ብሩስ ስንት ነገር ነው ወደ 5 ቮሊዩም ነው እኮ የጻፈው። ታዲያ እነ ፖርቹጋላዊው
የታሪክ ተመራማሪ እና ስንት ነገር ነው የሰሩት። ግሪኮች ስንት ነገር ነው የተናገሩት ስለ ሀገራችን ማለት ነው። እና ከተማችን ደግሞ በእርግጥ እንደምታውቀው በፕላን የወጣላት በዚህ በአፄ ኃይለ ሥላሴ ዘመነ መንግስት ነው። አጠቃላይ ከሰማይ ላይ የአየር ካርታ ከምድርም እንደዚሁ። እንደገና ደግሞ እንግሊዞች ናቸው ከእንግሊዝ አስመጥተው በጣም ታዋቂ የተባሉ ተወዳድረው ነው የከተማ ፕላኑ ሁሉ የተሰራው። በኋላ እንደነ ኢንጂነር ጌታቸው ማህተመ ሥላሴ የወንዝ ዳርቻ እንደዚህ ሞክረዋል፣ ጥናት አቅርበው ነበረ። ግን ማንም ምክንያቱም አብዛኛዎቹ የከተማችን ከነገስታቱ ጋር የነበሩ መኳንንት ባላባቶች ወንዝ ዳርቻ ይኖሩ ስለነበረ አናስነካሉ መሬታቸውን ማለት ነው። ስለዚህ ያ ነገር ተቋረጠና ወደ ሜክሲኮ ምናምን 4 ኪሎ ሁሉ እንደዚሁ ተጀምሮ ነበር በእነሱ ጊዜ ማለት ነው። በአፄ ኃይለ ሥላሴ ጊዜ መልሶ የማልማት ነገር ተጀምሮ ነበር። እነ ሙሴ ሚናስ የተባለ ሰው ሁሉ ጀምሮ ነበር። እነ ቀበናን ድልድይ ሲሰራ ያንንም እንደዚሁ የፒያሳ አካባቢ ማልማት እንዲለማ ፕላን ሰርቶ ነበር። ግን አናስቀምስም አሉት። ወደ ሜክሲኮ ወደ ኢሲኤ አካባቢ ሄዶ ነው ስራ ሊሰራ የቻለው ማለት ነው። እና ብዙ ተሞክሯል። ግን በእንደዚህ አይነት ስር ነቀል በሆነ መልኩ ለዚች ሀገር ያስፈልጋታል፣ ለዚች ከተማ ያስፈልጋታል። እኛ እናልፋለን፣ ትውልዱ ግን በመልካም እይታ በአይኑ የሚያየው መልካም ነገር አስቀምጠንለት እንለፍ በሚል ትልቅ ራዕይ ተሰንቆ ወደ ተግባር የተገባው አሁን ነው። ደግሞ እኛ እድለኞች ነን። በእኛ ጊዜ በእኛ ዘመን ይህ ነገር ለማየት መብቃታችን እድለኞች ነን። እኔ በጣም ያስጨንቁኝ የነበሩት እውነት እንነጋገር ከተባለ እንደ ባለሙያ ነው ማወራለ ፒያሳ አካባቢ ማለት ነው። አሁን እነ ዶሮ ማነቂያ የሚባለው አሁን ዶሮ ማነቂያ ይባላል አይደለ? ውስጡ ስትገባ ውሻሻ መድፊያ ነው፣ ሌሊት የሚጨፈርበት ነው፣ ሰዶም የሚፈጸምበት ነው፣ ኃጢአት የሚፈጸምበት ነው። እንግዲህ ተመልከት፣ ምንም እኮ መፈናፈኛ የሌለው እኮ ነው። ቤቶቹ ስታያቸው ራሱ የገጠር ቤቶች ነው የሚመስሉት እንጂ አሁን የተለያዩ አገሮች ጋር እየተወዳደረች ያለችው ከተማችን የሚመጥኑ አይደለም። ይሄ ስታየው ማለት ነው። አዎ፣ ግን አሁን ዳር ያሉት እነ መሐመድ አሊ ትልቅ አስተዋጽኦ በአድዋው ዘመቻ ትልቅ አስተዋጽኦ ያደረገ ህንዳዊ መሐመድ አሊ፣ እንደገና ደግሞ እነዚህ አርመኖች ሰፈር የሚባል አለ ሰባ ደረጃ ወጥታ ያለው እንደዛ አይነት አካባቢ ያን ጊዜ በልዩ መልኩ በመልካም እንትን ተሰርተው ስለነበር እነሱ አሉ በጣም ደስ በሚል መልኩ ማለት ነው። እነ ሸዋ ሆቴል አሁን ስታይ እነ ሄርሞን ሆቴል፣ ቢያድግልኝ ሆቴል የሚባሉ በጣም በልዩ ህንፃ የተሰሩ ማለት ነው። እና ወደ ጣይቶ ሆቴል አካባቢ ስትሄድ ደግሞ ወደ ውስጥ እንደዚሁ ጣይቶ ሆቴል በልዩ መልኩ ተሰርቶ እንደዚህ ስታየው አሁን ገብተዋል እነሱ ሊጨርሱ ነው። በቃ ልማቱ ተሰርቶ ምንም ታስቦ ማያውቅ ማለት ነው። እና እንደዚህ አይነት ነገሮች የምናይበት ዘመን ላይ ደርሰናል። አሁን ደግሞ ቀደም ሲል የነበሩትን ቁጭቶችን አንስተውልኛል። በተለይ አዲስ አበባ እንደ ትልቅ የቱሪዝም መዳረሻነቷ ምክንያቱም የኢትዮጵያ ሊጎበኝ የሚመጣ ልዩ ትኩረት አድርጎ የሚመጣባቸው ቦታዎች አሉ። የቱሪዝምን ሊጎበኙ የሚችሉ ተብሎ የሚታሰቡ በፐርሰንትም ስንመለከተው በልዩ ሁኔታ ወደ ኢትዮጵያ ሲመጡ በተለይ ላሊበላን ለመጎብኘት ብዙ ከውጭ የሚገባው ከዛ አካባቢ ነው እና መጀመሪያ የሚያገኛት አዲስ አበባ ነው። የመጀመሪያ ገጽታውን ኢትዮጵያ የምትባለው ነገር የሚያገኘው አዲስ አበባ ላይ ነው ብለን እናስባለን። ቅድም ግን ስለ ደቡብ አፍሪካ ሲያነሱ ነበረ። ምናልባትም ብዙ ሰው እኔም እንደምመለከተው እዛ የሄደ ሰው አብዛኛው የማንዴላ ያለውን ሐውልት ላይ ፎቶ ተነስቶ ነው የምንመለከተው። ብዙዎችም አንድ የቱሪስት መስህብ ሆኖ እንመለከተዋለን። ግን አሁን ላይ ሰሞኑን ፕሬዚዳንቱ የዚህ የአፍሪካ ህብረትን ጉባኤ ለመታደም የመጡ 38ኛውን የአፍሪካ የመሪዎች ጉባኤ ለመታደም እንደመጡ ያስታውሳሉ እና ብዙዎች የተለያዩ ሀሳቦቻቸውንም ያንጸባረቁበት ነበርና እንዲሁም የደቡብ አፍሪካው ፕሬዚዳንት ወደ ሀገራቸው ከተመለሱ በኋላ ስለ አዲስ አበባ በተለይ ገጽታዋ በልዩ ሁኔታ መገንባቱና እሳቸውም ሀገራቸውን በእንደዚህ መልኩ ከተማዋን ጆሃንስበርግን ጨምሮ መስራት እንዳለባቸው ሲያነሱ ነበር። እንደ ጥሩ ምሳሌ አሁን እንደ መነሻም አድርጎ መታየት ጀምሯል። ቅድም ያነሱት ቁጭት ማለት ነው። ግን በተወሰነ ደረጃ ዛሬ መቼም እንደ ሀገርም ሰፋ አድርገን እኔ ብለን ታሳቢ ስላደረግን እስኪ የተወሰነ የተለያዩ ቦታዎችም እንደጎበኙ ነግረውኛል። እኔም በተወሰነ ደረጃም እንደዚሁ በስራ አጋጣሚ የተለያዩ ቦታዎች እንሄዳለን እና እስኪ በተለይ ብዙ ጊዜ ቀደም ሲል የነበሩ የቱሪዝም መስህቦች ነባሮቹ ማለት ነው አብዛኛው ወደ ሰሜን አካባቢ መነሻ ያደረጉ ናቸው። ታሪካዊ ቅርሶችን ለምሳሌ ላሊበላ ማንሳት እንችላለን። ቅድም
የጎንደርን ሲያነሱልኝ ነበር። ከዛ ደግሞ ወደ ትግራይ ደግሞ የአክሱም ሐውልትን አክሱም እንግዲህ የስልጣኔ አንዱ መነሻ ነው እና ትልቅ የቱሪዝም መነሻ የነበረውን ጽዮን ማርያም ጨምሮ ከዛ ደግሞ ከእሱን የጣና ገዳማት ያሉትን ብዙዎቹ እዛው ያለ እንግዲህ አንዱን ቦታ ብቻ ጎብኝቶ የሚቀር ሳይሆን እንደዚሁ ወደ ደቡብ ደግሞ አዳዲስ አሁን ነገሮችን እናነሳለን እና እስኪ ወደ ሰሜኑ እንሄድና የተወሰነ አይተን ወደዚህ ደግሞ ወደ ደቡብም ወደ ምስራቅም እንመጣለን። እያየነው እንምጣ። ወደ ሰሜን ደግሞ እናጠቃለዋለን። ወደ ሰሜን ካልከኝ ባህር ዳር እኔ አይቻለሁ። ጣና ገዳማት አይቻቸዋለሁ። በጣም 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 በጀልባ ነው ያው ጉዞ ያደረግነው። ልክ እንደ አዋሳ አይነት እንደዚህ አይነት አለ እና በቃ ውስጡ ስጣዩ ህይወታቸው ራሱ አንድ መስህብ ነው። እዛ ያሉ ህይወታቸው ኢትዮጵያ እንደዚህ አይነት ሀገር ናት። በቃ እንደዚህ አይነት ሰዎች ያላት ሀገር ናት። ደስ ይላል መስተንግዷቸው፣ በቃ አቀባበላቸው። እንደዛም ሆነው ደግሞ ልማት ውስጥ ገብተዋል። ገዳሙን አልምተዋል። ገዳሙ መስህብ እንዲሆን አድርገዋል። እዛ ውስጥ ትገባለህ፣ የምትፈልገውን ትገዛል። የምትፈልገው ማለት እዚህ አዲስ አበባ ምናልባት ጉለሌ ወር መርካቶ አካባቢ ወይ የሆነ ቦታ ሄደ የምታገኘው የምትገዛው ነው። እዛ ደግሞ ከራሳቸው ጋር ተያያዥነት ያላቸው ባህላዊ የሆኑ ልብሶችን ትገዛለህ፣ ስካርቦችን ትገዛለህ። ባህላችን ያው ነጠላ ነው አይደል? ነጠላ ታገኛለህ፣ ጋቢ ታገኛለህ፣ ቅርጻ ቅርጾች ታገኛለህ እና በቃ የሆነ መንፈስ ይቀየራል። መንፈስ ይሄ የታወከው መንፈስ፣ የተረበሸው መንፈስ፣ ማንነትህን ያጣህበት መንፈስ ወደ ነበርክበት እንድትመለስ ያደርጋል እና ለዚህ ነው ብዙዎቹ የዓለም ተመራማሪዎችና ቱሪስቶች እንደዚህ አይነት ቦታ ሲሄዱ ቆይታ ያደርጋሉ፣ ቆይታቸውን ያራዝማሉ። እኛ ሄድን፣ አንድ ቀን አደርን፣ ጎበኘን፣ ከዛ በኋላ ወደ ጎንደር ነው የሄድነው ማለት ነው እና ስለዚህ ምንድነው አሰራራቸው ራሱ የጥንታዊውን የንጉስ የገዳማት አሰራር ነው። በቃ የምታየው ነገር አለ ማለት ነው እና ስለዚህ ምንድነው እነሱ አይተኙም፣ እኛ እንተኛለን። እነሱ ይሰራሉ፣ እኛ ግን እንናረጋለን። ወደ ስራችን ከስራችን ጋር ተያያዥነት ያለውን ነገር ለማሳደግ ብዙ ጥረት አናረግም። ስለዚህ እኔ እንደ ዜጋም እንደ ከተማ ነዋሪነትም አዲስ አበባ የኢትዮጵያ የሁሉም ብሔር ብሔረሰብ ዋና ከተማ፣ የአፍሪካ የዲፕሎማሲ ዋና ከተማ ስትባል ይመለከተኛል። ባህር ዳር ይመለከተኛል ማለት ነው። እኔ ብቻ አይደለሁም፣ መሪዎች ሁሉ ይመለከታቸዋል። እዚህ ያለው ነዋሪ ሁሉ በሙሉ ይመለከተዋል። እዚህ የሚኖር ሰው ልቡ ሁሉ ወደዛ ሊሆን ይገባል የሚል ነገር አለኝ እኔ። ለምን ወገኖች ናቸው። ኦልሬዲ ከተማዋ እኮ ባዶ ናት አይደል? መጀመሪያ ሰው እኮ ከየአቅጣጫው መጥቶ ነው እኮ የሞላባት። የሁሉም አሻራ እኮ ነው አይደለም? ከተማዋን ወደዚህ ደረጃ ያመጣት እኮ ሁሉም እኮ ነው፣ ተረባርቦ ነው። ስለዚህ እንደ ዜጋ እንደ ከተማ ነዋሪነቴ እኔ ኩራት ይሰማኛል። አሁን በማየው ነገር ሰሜን ጎጃም አካባቢ ሄጃለሁ ነው። አሁን የአዲስ ዓለማየሁ ከኪነ ጥበብ ባለሙያዎች ጋር ይዘውኝ ሄደው በጣም በጣም የሚገርም የአዲስ ዓለማየሁ የቆሎ ትምህርት ቤት ተማሪዎችን ፍቅር እስከ መቃብርን ደብረ ኤልያስን አይቻለሁ እና አኗኗራቸውን አይቻለሁ፣ የአቀባበላቸውን አይቻለሁ፣ አለባበሳቸውን አይቻለሁ። የእናቶች እንጀራ ጋግረው ጠላ አዘጋጅተው ምናምን እንዴት እንደሚያስተናግዱ እዛ እንዶዳ ኪዳነ ምሕረት አካባቢ ሁሉ ደርሰናል። እሱ እዛ አካባቢ ብዙ ነገሮች የሰራበት ስለሆነ አዲስ ዓለማየሁ ማለት ነው እና ወደዛ አካባቢ ያለው ነገር ኔቸር ነው። በቃ ይሄ አገር በቀል እውቀት ነው የምታገኘው። ይሄ ቅኔ የምትለው ዜማ የምትለው ድጓ የምትለው አጠቃላይ መነሻዎች ናቸው እነዛ። የአክሱም ሲቪላይዜሽን ከዛም በፊት ከዛም በኋላ ያለውን ነገር የምታየው እየተስፋፋ የሄደበት እየጎመራ የሄደበት ኦኬ። በተለይ ደግሞ ከነገስታት ጋር ተያያዥነት እና አጼ በካፋ እና አጼ አዲያም ሰገድ ኢያሱ የሰሯቸው ስራዎች በጣም ይገርማል ስታነበው ማለት ነው እና እነሱ በሀገር ሰላምና ጸጥታ ላይ ደግሞ አይደራደሩም። የሚገርም ነገር አይደራደሩም። በዛ ሰዓት የኢትዮጵያን ነጻነት የኢትዮጵያን ክብር ዳር ድንበር ለማስከበር የሚያደርጉት የነበረ ነገር ደግሞ ስታነብ ታሪካቸው ይገርማል። በቃ እስከ መስዋዕትነት እስከ መሞት ይደርሳሉ ማለት ነው እና ብዙ የምንማርባቸው ነገሮች አሉ። አሁን ቅድም እነዚህ ነገሮች በጣም
እኛን ውስጣችን እንድንቅ በቃ ተኝተንም ከሆነ ወይም በውስጣችን ሞተንም ከሆነ እንድንነቃ ያደርጉናል። ያው ቅድም በተወሰነ ደረጃ ጎንደርን ሲጎበኙ የፋሲል ግንብን አይተው የነበረበት ደረጃን አይተው ቁጭት ውስጥ እንደከተቱ ሲያነሱልኝ ነበር፣ በዛ ወቅት ሲጎበኙ ማለት ነው። በተመሳሳይ ጣናንም እንደዚሁ ሲጎበኙ ያው ነባሩም ስለሆነ ጣና ተፈጥሮም ስለሆነ እሱን የታዘቡት አለ። አሁን ደግሞ ጣናም እዚህ ጎርጎራ አካባቢ ላይ የተሰራውን እንግዲህ ምናልባት ተመልክቶት ይሆናል። ከዛ በኋላ ከተሰራ በኋላ ሄደው ባይሆንም በምስል ያዩት ነው። እንደዚሁም የጎንደር እንደዚሁ የፋሲል ግንብም የመታደስ ታድሶ በጣም ቆንጆ ሆኖ ባለፈውም የተመለከተነው ጠቅላይ ሚኒስትር አብይ አህመድ ሄደው መጎብኘታቸው ይታወሳል። እና አሁን በእንዲህ መልኩ መታደሳቸው ቅርሶች መታደሳቸው እንደ አንድ የቅርስ ተመራማሪ ምንድን ነው የሚሰማ? ማለት የሚሰማኝ አሁንም መላልሽ መሄድ አንድ እኔ ራሴ እኔና የእኔ ተቋም አይደለም እንደ ከተማ እንደ ሚኒስቴር መስሪያ ቤት ባህልና ስፖርት ሚኒስቴርም በለው ቱሪዝም ሚኒስቴርም በለው ሌሎቹም ሄደው መጎብኘት አለ። በሚኒስቴር ደረጃ ያሉ መስሪያ ቤቶች ሰራተኞቻቸውን ይዘው መሄድ መቻል አለባቸው። በፕሮግራም ይዘው መሄድ አለባቸው። በየመስሪያ ቤቱ ያለው አገሩን ምን ያህል ያቀዋል፣ ምን ያህል ጎብኝቶታል፣ ምን ያህል ደስተኛ ነው፣ ምን ያህል ለመመስከር ዝግጁ ነው የሚለው ነገር ወስደ ስታሳየው ነው። አንድ ጊዜ ምን አየው መሰለ ሻላ አብያታ የሚገርም ነገር ደርቆ አፈሩ እየተቆፈረ ወደ ወላይታ አንድ ማዳበሪያ በ100 ብር እየተሸጠ ለከብት ማደለቢያ ማለት ጨዋማ ስለሆነ አፈሩ ይህን ነገሩኝ። እዛው ሆኜ ሬዲዮ ደወልኩ። ሸገር ሬዲዮ ላይ ተላለፈ። ከዛ በኋላ ኢቲቪ ደግሞ ሄዶ ሰራው። የሚገርም ነገር ማለት በጣም ደስ ያለኝ ነገር እና ምንድነው እኔ እንደ ዜጋ የምፈልገው እንደ ባለሙያ የምፈልገው ኢትዮጵያዊ የሆነ አገሩ ላይ ያለውን ሀብት ማየት አለበት፣ ሄዶ መጎብኘት አለበት። የተማሪዎች አእምሮ ይሄ ነው መሞላት ያለበት፣ በዚህ ነው መሞላት ያለበት። በዘመናዊ በመጤ በሆኑ የዲጂታል አእምሮ ተሰርቋል፣ ተሰልቧል። ቅርሶችስ እንዲሁ መጠበቃቸው ለምሳሌ እንደሚታወቀው ብዙ ጊዜ ብዙ ቅርሶች ያው አልታደሱም፣ ደረጃቸውንም በጣም እየተዳከሙ መጥቷል። የተለያዩ ጥያቄዎች ይነሳል። በተለይ ባለሙያዎቹ ደግሞ የበለጠ ከማንም በላይ ይቆረቆራሉና በእንዲህ መልኩ አሁን የምንመለከተው የተለያዩ ቦታዎች እደሳዎች መኖራቸው ምን ማለት ነው? በኢንዱስትሪው ላይ እንዳለ ሰው አመሰግናለሁ ይሄን ስላነሳልኝ። ይሄ አሁን ብዙ ጊዜ የሚያወዛግብ እኛን ራሳቸውን ማለት ነው ተቋሙን ራሱ የሚያወዛግቡ ነገሮች ነበሩ። በዚህ በቁጥር ደረጃ ራሱ 400 በላይ 440 300 እንደዚህ ቅርሶች ተመዝግበዋል ይባላል። ቶታል ሄደ ስታይ ግን እነዛ ቅርስ ቤቶች 20 ሰው 30 ሰው ያኔ ደርግ ትርፍ ቤቶችን በሚወርስበት ሰዓት በእነዚህ ቤቶች ውስጥ አስገብቷል። ነዋሪዎች ይኖሩበታል። እነዚህ ነዋሪዎች ደግሞ እነዚህን ቅርስ ቤቶች የሚያድሱ አይደሉም። ወይ ደግሞ ልቀቁና ባለሀብት ያድሰው ስትላቸው ለእኛ ደግሞ ቤት ይሰጠን ይለዋል። ይሄ ማድረግ አልተቻለም። እንግዲህ የአዲስ አበባ ነው የሚሉኝ፣ የአዲስ አበባ ነው ማወራል። ይሄ ማድረግ አልተቻለም። ስለዚህ ምን ሆነ? ምን አመጣ? ይሄንን መጫጫህ መጣ ማለት ነው። ቀጥታ ወደዛ አካባቢ ወደ ቅርስ ቤቶቹ ድጋፍና ክትትል ለማድረግ ስትሄድ መጫጫህ ነው የሚሆነው ማለት ነው። እና እነ ሰይጣን ቤት አሁን የመጀመሪያው የፊልም ኢንዱስትሪ የታየበት ማለት ነው። እንግዲህ ሰይጣን ቤትን ስታየው ምንም ማንም ትኩረት ያልሰጠው ማለት ነው። ሜጋ ይዞት የነበረው ኦኬ፣ ይሄ ምንድነው ማተሚያ ሆኖ እስከ መሆን ድረስ የደረሰ ማለት ነው። ባነር እስከ ማሳተሚያ ድረስ የደረሰ ማለት ነው። ገብቷል። በጣም የሚያሳዝን በኋላ እስከ ማሳጅ ምናምን አይነት ነገር ውስጥ ተገብቶ ነበረ። በዛ ነው እንደውም የቆመው ተተችቶ ማለት ነው። አሁን ግን ሊታደስ ሌላ የቴሌቪዥን ጣቢያ ገብቶበታል፣ የኤንቢሲ ገብቶበታል እዛ ጋር እና አካባቢው ለምቷል። አይተዋል። ታች ድረስ እስከ ተክለ ሃይማኖት መሻገሪያ ድረስ በጣም በሚገርም ሁኔታ ስለዚህ ምንድነው አሁን ከተማችን ላይ ያሉ ቅርሶች ስንላቸው የነበሩ ነገር ግን የሚያሳዝን ህይወት ውስጥ የነበሩ ናቸው። ከነዛ ውስጥ አንዱን ልጥቀስልህ። የፊታውራሪ ሀብተ ጊዮርጊስ ነግዴ የችሎት ቤታቸው መርካቶ ላይ አለ።
አሜሪካን ግቢ የሚባለው አሜሪካ ኤምባሲ ሆኖ ስለነበር ማለት ነው። እና እዛ ስታየው ያን የመሰለ ቤተ መንግስት በለው እኮ በዚያን ዘመን ይፍታውራሪ ሀብተ ጊዮርጊስ ዚነግዴ ማለት እንግዲህ የጽህፈት ቤታቸው የዳግማዊ ምኒልክ አማካሪ አልነበሩም። ጽህፈት ቤታቸው ሙዚየም ሆኗል፣ ቤተ መንግስት ማለት ነው። እኔም አንዱ ኮሚቴ ነበርኩኝ በቅርስ ማሰባሰብ ላይ ማለት ነው። ምክንያቱም ልጆቻቸው አሉ፣ የልጅ ልጆቻቸው አሉ፣ ማልማት ይፈልጋሉ። እነሱ ደግሞ ተነቃቅተዋል። በቃ ባለሀብት ናቸው እነሱ፣ ማልማት ይፈልጋሉ። አሁን የፊታውራሪ ሀብተ ጊዮርጊስ ዚነግዴ ችሎት ቤት መርካቶ ላይ ነው ያለው። የአሜሪካ ኤምባሲ እዚህ ወንድማችን አለ ነብዩ ባዬ፣ እሱ ነው ሰፊ ጥረት አድርጎ የቦታው እንዲለማ ቤቱ እንዲለማ አድርጎ ከዛ በኋላ ለምቷል። መጨረሻ በኋላ የመጡት ፈጽመውታል። እሱ ግን የመጀመሪያው ትልቅ እንትን ያደረገ ማለት ነው። እነ አንዲት አርበኛ አለች ይምጡ በዝና ቤተ መንግስት ወረድ ብላ አንድ ቤት ፎቅ የመሰለ ነገር የለም። የአፄ ኃይለ ሥላሴ ቤተሰብ አይነት ነገር ናት እሷ። ያቺ ሴት ሁሌ ስትመላለስ ለማልማት ፈልጋ፣ ነገር ግን አልቻለችም ነበር። መጨረሻ ላይ ምን ሊሆን ነበር? ሊፈርስ ነበር ያ ቤት። ነገር ግን እነ ነብዩ ናቸው ያዳኑት፣ ረዳት ፕሮፌሰር ነብዩ ባዬ ማለት ነው። እና እንግዲህ ከለውጡ ወዲህ ነው ይሄም የሆነው እንደዚህ አይነት ነገሮች የሆኑት። ወደ ፒያሳ አካባቢ ስትሄድ አብዛኛው አርመኖች፣ ህንዶች፣ ጣሊያኖች፣ እንግሊዞች የሰሯቸው ናቸው። እንግዲህ ያኔ የከተማን ጉዳይ ከከተማ ጋር ተያያዥነት ባለው መልኩ የሰሩ የውጭ ሀገር ዜጎች መኖር አለባቸው ስለተባለ እነሱ ናቸው በአብዛኛው ሲሰሩ የነበረው። ከ4 ኪሎን ማጠቃለህ ማለት ነው። እነሱ ነበሩ ሲሰሩ የነበረው። ነገር ግን እነዚህ ቤቶች አደጋ ላይ የነበሩ ናቸው። ውስጣቸው እኛ ለመከታተልና ድጋፍ ለማድረግ እኮ አያስገቡም፣ ውሻ ይለቁብሃል እኮ ኢቭን እኛ ምን አገባችሁ በእኛ ቤት ብለው ማለት ነው። ነገር ግን አሁን ህግ ወጥቶ ዶክተር ሂሩት ካሳው ወደኛ ከመጣች በኋላ ለአልሚዎች ህግ ወጥቷል። 126 2014 አልሚዎች በዚህ መስፈርት መሰረት ቤቶችን ተረከው ማልማት ይችላሉ የሚል ፍትህ ቢሮ በራሱ ድረ ገጽ የለቀቀዋል። ይሄ ቀላል ነገር አይደለም፣ አልነበረም። ከዛ በፊት በስምምነት ነበረ፣ ኃላፊዎቹ ባደረጉት የውስጥ ስምምነት ነበረ ሲደረግ የነበረው። የነ ደጃችዌ ቤት በጣም በልዩ መልኩ የሚገርም የድሮ እንግዲህ አዲስ አበባ ሬስቶራንት ደርግ አዲስ አበባ ሬስቶራንት ነው ያለው፣ የደጃችዌ መኖሪያ ቤት ነው። እንግዲህ የንግስተ ነገሥታት ዘውዲቱ ምኒልክ የጫጉላ ቤት ነው ያ ቤት ማለት። በዚህ ብቻ ስንት ዶላር ነበር ልናገኝ የምንችለው? ይህም ብቻ በመተረክ ማለት ነው። እና እንደነዚህ አይነቶች እነ ሸዋ ሆቴል አላልኩም፣ ቀደም ብዬ አላወራሁልም፣ እዚህ ፒያሳ አካባቢ ሌሎችም እንደዚሁ በጣም በሚገርም ሁኔታ እነሱም እድሳት አልነበራቸውም። እድሳት ማን ያደርግላቸዋል? አሁን እኮ መንግስት ተጽዕኖ ስለፈጠረ ግፊት ስላረገ የሚገርም ነገር የቤተ ክርስቲያን ተቋማት ሳይቀሩ ወደዚህ ዘርፍ ገብተዋል። እነ ቢላል አልሀበሽ አሁን ቢላል አልሀበሽ ሙዚየም እስከ መክፈት ደርሰዋል። የእስልምና ብቸኛው በአዲስ አበባ ብቸኛው። እንግዲህ ሌላ ሀረር ብዛት አለ፣ ሌሎችም ጋር እንደዚሁ አንዳንድ አለ። ግን ብቸኛው ቢላል አልሀበሽ ያውም በድር የተቋቋመ ነው። መስጂድ የሌለው ነው ብቸኛው ሲሉ ታዲያ ማለቴ ነው። እና እንደዚህ አይነት ነገሮች አሁን ገዳማት ጋር ስትሄድ ቤተክርስቲያኖች ስትሄድ ሁሉም ወደ ልማት ገብተዋል። ያሁኑ ለውጡ ነው የሁሉ ያደረጋቸው ማለት ነው። ለውጡ ነው። ምክንያቱም ይሄንን አርጉ፣ ይሄንን ግሪን አርጉ፣ ይሄንን አጽዱ ተባሉ። በመነጋገር ነው፣ በትእዛዝ አይደለም። በአጋጣሚ አሁን እንግዲህ ጎረቤትም ቢሆን በልዩ ሁኔታ እንግዲህ ንጹህ የሆነ አካባቢን ሲፈጥር የአንተ ቤት ብቻውን በተለየ ሁኔታ ደግሞ ደከም ብሎ ሲታይ የራሱ የሆነ የሚፈጥረው አለው የራሱ ሁኔታዎችና አብያተ ክርስቲያናትም አሁን በተለይ የስላሴን ካቴድራል ቤተክርስቲያንም ስንመለከት አሁን ያለውን ለውጥ የምንመለከተው ነው። ባለፈው ታድሶ እንደዚሁ ብዙ ሰዎችም ሄደው የሚጎበኙት ነው። እኔም በተደጋጋሚ ጎበኘዋለሁ። ብዙ በተለይ ሰዎችም ታላላቅ ሰዎችም ያረፉበት እዛ ስለሆነ ማለት ነውና
ሌሎችም እንደዚሁ ቅድም ሲያነሱልኝ ነበረ በሌሎች ሃይማኖቶችም ተቋማትም እንደዚሁ በተለየ ሁኔታና እስኪ የታዘቡትን መቀጠል እንችላለን። አመሰግናለሁ። አሁንም በጣም ነው ማመሰግን እዚህ ጋር ብዙ ስላለኝ ነው በቅርበትም ስለምሰራ ከነሱ ጋር በጣም በመግባባት ከአባቶች ጋር በመግባባት ብዙ ስለምንሰራ እኔና የስራ ባልደረቦቼ ተቋሚም ጨምሮ ማለት ነው። አሁን ስላሴ እንዳልከው ባለፈው ሁሉም በውጭም በአገር ውስጥም ያለው ተረባርቦ ለዚህ ያደርሶታል ማለት ነው። አሁን ጊዮርጊስ ደግሞ አለ። የጊዮርጊስ የገነተ ጽጌ ቅዱስ ጊዮርጊስ ደግሞ ትልቁ የአድዋ ከአድዋ ጋር ተያይዞ ብዙ ጊዜ የሚነገር በዓለም ላይ በጣም ዝናው የገነነ ማለት ነው እና አሁን እዛ ዙሪያው ታድሶ አያውቅም ግንቡ ማለት ነው። ዙሪያ ግንቡ ከውስጥ ጀምረ ያለውን ኦልሬዲ ጀምረዋል እነሱ እየሰሩ ነው። ዙሪያ ግንቡን ጨርሰዋል አድሰው ጥገና አድርገው አሁን ደግሞ ውስጡ ዋናው ቤተክርስቲያኑ እያደሱ ነው የሚገኘው። ግቢ ገብርኤል ስትሄድ ደግሞ እንደዚሁ በቃ እነሱም ወደ ተግባር ገብተዋል እየሰሩ ናቸው ያሉት። ቀራኒዮ መድኃኔዓለም ደግሞ ስትሄድ በንጉሥ ኃይለ ሥላሴ ጊዜ የተሰራው ማለት ነው ጭራሽ ሙዚየም ከፍተዋል እነሱ። ሂድ ደግሞ መርካቶ ራጉኤል የሚባለው በጣም በሚገርም ሁኔታ የከተማው የአዲስ አበባ ሀገረ ስብከት ዋና ጳጳሱ ራሳቸው ሳይቀር ሄደው መሰረት ጥለው ሙዚየም ሊከፍቱ ነው አሁን እነሱ። አቡነ ሄኖክ ራሳቸው ሙዚየም ሊከፈት ነው አሁን መርካቶ መሃል ማለት ነው። እንግዲህ ተመልከት። ተክለ ሃይማኖትም ስትሄድ ደግሞ እንደዚሁ ጀምረዋል እነሱ። እኛ እየሄድን ክፍት አድርገውልን መዝግቡ ይላሉ። በፊት ማን ያስቀርባል? እና ከነሱ ጋር ባለ አንደርስታንድ አድርገዋል። በቃ እነሱ በደንብ ተረድተውታል። ቀደም ብለው ይሰራሉ እነሱ። ነገር ግን አሁን ባለው መልኩ አልነበረም። በመወያየት በመነጋገር ሌሎችም ተነቃቅተው በቃ እየሰሩ ነው ያሉት። የአዲስ አበባ ሀገረ ስብከት የቅርስ ዲፓርትመንት አለ። ቤተ ክህነትም እንደዚሁ የቅርስ መምሪያ አለ። እነዚህ በጋራ ሆነው ከላይ ጀምሮ በሚሰጣቸው ትእዛዝ መሰረት እኛ በምንጋብዛቸው ሰዓት በምንሰጠው ስልጠና ሁሉ እየተገኙ ሀሳባቸውን ይነግሩናል፣ ያለባቸውን ችግር ይነግሩናል። ሄደን እንፈታለን እኛ እየተነጋገርን ማለት ነው። እና ሙስሊሞች ጋር ስትሄድ ደግሞ እንዳልኩ ነው በጣም ደስ የሚል ነገር ነው። መነቃቃት አለ። ነገር ግን ብዙ ቅርሶች መታደስ ያለባቸዋል፣ መጠገን ያለባቸዋል። መንግስት ይጠግንልኛል ወር መንግስት ወጪ ያወጣልኛል የሚለው ነገር ብዙም እንትን ባንለው ጥሩ ነው። ምክንያቱም ብዙ ነገር ስላለ ማለት ነው። ነገር ግን አገር ወዳድ ሃይማኖት ወዳድ ዜጎች አሉ፣ ቅናት ያላቸው አሉ። እነዚህ ወደዛ ቀርበው ለማልማት ነው እንትን ማድረግ። ተቋማት ዝግጁ ናቸው አሁን ይህንን ለማድረግ ማለት ነው፣ ለመተባበር ዝግጁ ናቸው። ነገር ግን ይሄ አንድ ባለሀብት እኮ የሚሰራው አንድ ባለሀብት አንዱን አልምቶ ስሙን ማስጠራት እኮ ይችላል። እና እዚህ ጋር ማወራለህ ነገር አንድ ነገር ማንሳት እፈልጋለሁ። በተለይ ከእስልምና ጋር ተያይዞ ሀላል ቱሪዝም ይባላል። በዓለም ላይ ከፍተኛ ቢሊየን እስከ ቢሊየን ሀብት ማስገኘት የሚችል ሀላል ቱሪዝም ይባላል። ሀላል ቱሪዝም ብዙ የቱሪዝም መዳረሻ መስጂዶቻቸውን የቱሪዝም መዳረሻ ያደረጉ ኢስላም አገሮች የሚጠቀሙበት ነው። ምንድነው? በጣም ባለሀብት የሆኑ እነዚህ ድሆችን የሚንቁ ማለት ነው። ባለሀብት የሆኑ የአረብ ጎብኚዎች ሄደው የሚጎበኙበት ነው። እነሱ ሲሄዱ የሚፈልጉት ነገር ምንድነው? ጸጥ ያለ ቦታ ነው የሚፈልጉት። ማየት የሚፈልጉት ኢስላማዊ የሆነ ነገር ነው። እኛ እንችላለን፣ ስንት ነገር አለን። አልነጃሺ ያለን አይደል? በጣም በልዩ መልኩ የተሰራ ትግራይ ውስጥ አለ። በጣም የሚገርም በጣም የሚደንቅ የአልነጃሺ ታሪክ እኮ ዓለም የሚያውቀው ነገር ነው። የመጀመሪያው የእስልምና ሃይማኖት ስደተኞች የተቀበለ እኮ ነው አልነጃሺ ማለት። የኢትዮጵያ መሪ እኮ ነው። በዓለም በአረቡ ዓለም እኮ ኢትዮጵያ በማትደነቅበት ዘመን እንድትደነቅ ያደረገ ነው አልነጃሺ ማለት። አረቡ እኮ ኢትዮጵያን እንደ ባሪያ አድርጎ የሚያስብበት ዘመን ላይ ነው እኮ አልነጃሺ። ቢላል የተባለው ሀበሻዊ ኢትዮጵያዊ ሚናራው ላይ ወጥቶ አላሁ አክበር እንዲል ያደረገ እኮ ነው አልነጃሺ ማለት። ስለዚህ እንደነዚህ የሚፈልጉ አሉ። በጣም በተለይ የሚጎበኙ ቦታዎች እንዳሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ቦታዎች አሉን። በተመሳሳይ ሁኔታም ደግሞ በእስልምናም ዘንድ በርካታ የሚጎበኙ ታሪካዊ የሆኑ መስጂዶች አሉና እነሱን እናነሳለን በደንብ ስልክ ስላለን ነው። መንበር ሄሎ ጤና ይስጥልን። እስኪ ስሞትን እና ድምጾት ትንሽ ጨመር ያደርጉት።
እሺ መምህር ጥላሁን ቦታጎ ነው የሚባለው። ከማረቆ ልዩ ወረዳ ከማዕከላዊ ኢትዮጵያ ክልል ነው የምደውልልዎት። ይሰማል? እስኪ መምህር ጥላሁን ቦታጎ እባላለሁ። ከማዕከላዊ ኢትዮጵያ ክልል። ከየት ነው አሉኝ? ማረቆ ልዩ ወረዳ ማዕከላዊ ኢትዮጵያ ክልል። እስኪ ወደዛ ቢመጡ አሁን ለምሳሌ ጎብኚ የት ቦታን ያስጎበኙናል? አሉ እኛ ጋር ከማዕከላዊ ኢትዮጵያ ክልል ብዙ ከባህልም ከቅርስም ታሪካዊ ቦታዎች አሉ። ያልታዩ ቦታዎች አሉ። እንደ ማዕከላዊ ኢትዮጵያ ክልል አሁን ለምሳሌ ያተክል ድንጋይ አለ። አብያተ ክርስቲያናትም አሉ፣ ገዳማት አሉ። እዛ ጋር ልዩ ጥበቃ ተደርጎላቸው ጥበቃና እንክብካቤ ተደርጎላቸው ቱሪስቶችን መስህብነት ላይ በጣም መስራት ይቻላል የሚል ነገር ነው ያለኝ። ምክንያቱም ልዩ ጥበቃ አልተደረገላቸው ቢደረግላቸውና ጥበቃ ተደርጎላቸው የማህበረሰቡን ታሪካዊ የጥበቃ አመጣጡን ያለውን ነገር ሁሉ መግለጽ በሚችሉ መንገድ ላይ ቢያሳይና ልዩ ጥበቃ መንግስት ለምን ማግኘት ከዘርፉ ማግኘት ያለበትን ነገር ለምን ማግኘት አይችልም? ጥበቃም አልተደረገላቸውም። አንዳንድ ቦታዎች የተለቀቁ ቦታዎች አሉ። መንግስት ጥበቃ ያላደረገላቸው ቦታዎች አሉ። ከዘርፉ ማግኘት የሚገባውን ነገር ያላገኘላቸው ቦታዎች አሉና ይህ ነገር አንዳንድ መመዝገብ ያለባቸው ያለባቸው ሰዎች ሳይመዘገቡ የቀሩ ሰዎች አሉ። ማዕከላዊ መምህር ምናልባት እሺ መምህር በአጋጣሚ መልእክቶትን በደንብ መስማት አልቻልንም እና ድምፁ ከተስተካከለ ኋላ ላይ መለስ ብለን ብንሰማው ደስ ይለኛል። መልካም። ያው የተለያዩ ቦታዎች ላይ መታደስ እንዳለባቸው የተወሰነ ደረጃ ያነሱ ይመስለኛል። በደንብ አልተሰማኝም ድምፁ። መምህር ቅድም እያነሱኝ የነበረው በርካታ ሊጎበኙ የሚችሉ በእስልምና ሃይማኖት ዘንድ ያሉ መስጂዶችም አሉ እና ሀላል የሚባል የጉብኝት ስርዓትም እንዳለ ሲያነሱልኝ ነበር። እሱ ላይ ይቀጥሉ። ሀላል ቱሪዝም ማለት ምን ማለት መሰለ? የታወቁ ከእስልምና ሃይማኖት ጋር ተያያዥነት ያላቸው የጉብኝት ቦታዎችን የሚፈልጉ ናቸው። ሁሉ ነገሩ እስላማዊ የሆነ ማለት ነው። እኛ እንችላለን። ምን ማለት ነው? ለምሳሌ አልነጃሺን ሙሉ ለሙሉ እዛው አካባቢ ቆይተው በደንብ አድርገው መቆየት ይችላሉ። እንዲቆዩ ማድረግ እንችላለን። አንድ በል። ሁለተኛ አንዋር መስጂድ አለ። አንዋር መስጂድ ምንም እነሱ ምናልባት በዚህ ርዕሰ ጉዳይ እንትን ውስጥ ባይፈልጉም፣ ነገር ግን አንዋር መስጂድ ራሱ በጣም የሚገርም አርኪቴክቸራል ዲዛይን ያለው ሙስሊሙ ደግሞ በጣም ልዩ ለሃይማኖት ፍቅር ያለው ሀበሻዊ ባህል የሚያሳይ ማለት ነው። ሀበሻዊነት የምትማርበት ነው። ሃይማኖታቸው እንደ ዓለም ነው፣ እንደ ዓለም ሙስሊም ነው። አኗኗራቸው ግን ሀበሻዊ ነው። ሁሉ ነገር በቃ ደስ የሚል። ሌሎችም እንደዚሁ ያልኩ አሁን የነ ቢላል አልሀበሽ ሙዚየምን መጎብኘት ይችላሉ። ኢስላማዊ የሆኑ ብዙ መስህቦች ያሉባቸው ቦታዎች አሉ። በመነጋገር ማሳየት ይቻላል። የሚያድሩበት ቦታ ደግሞ ማመቻቸት ይቻላል። ይሄ አልሰራንበትም፣ ይሄ አልተጠቀምንበትም። በተለይ ደግሞ የሙስሊም ባለሀብቶች ብዙ መስራት ይችላሉ። ምክንያቱም ከሁሉም ነው እኛ ማግኘት ያለብን። ከፈረንሳዮች ብቻ አይደለም፣ ከጣሊያን ሀገር ከሚመጡት ብቻ አይደለም፣ ከእንግሊዝ ሀገር ከሚመጡት ብቻ አይደለም፣ ወይም ከሌላ ከሩቅ ምስራቅ ከሚመጡት ሀገሮች ብቻ አይደለም። እኛ ዶላርን መጠበቅ ያለብን ከሁሉም ነው። ሁሉም ሀገር ሲመጣና ሲጎበኝ ነው ኢትዮጵያ ገናና ሀገር ናት የሚለውን ነገር ስሟ በጣም ሊናይ የሚችለው ማለት ነው። ስለዚህ ይሄ አልሰራንበትም። ወደዚህ ተግባር መግባት መቻል አለብን ነው። ትኩረታችን ወደዚህ መሄድ አለበት ነው። ሌላኛው ደግሞ ምን አለ መሰለ፣ ከዚህ ከመካነ ኢየሱስ 7 ቀን አድቬንቲስት በጣም አርኪቴክቸራል ዲዛይን ያላቸው ናቸው የነሱ ማምለኪያ ቦታዎች ማለት ነው። የካቶሊክ እንደዚሁ ማምለኪያ ቦታዎቹ በጣም ዩኒክ መስህብነት ያላቸው ናቸው። እዛ አካባቢ ደግሞ በልዩ መልኩ ለምተው ብዙ ማስታወቅ ትችላል። ኢትዮጵያ ውስጥ እንዴት አድርገው እየኖሩ እንደሆነ። እኔ አሁን ለምሳሌ ካቶሊክ ካቴድራል ትምህርት ቤት 2ኛ ደረጃ
ወሊሶ ስማር ደጃዝማች ገረሱ ዱኪ ሁለተኛ ደረጃ ተምሬ ነጥብ ስላልመጣልኝ አዲስ አበባ መጣሁኝና ካቶሊክ ካቴድራል ትምህርት ቤት ገብቼ ነው ከፍተኛ ነጥብ ያመጣሁት። በዓለም ላይ በጣም ብዙ አላቸው ተማሪዎች አሏቸው እነሱ። በመንግስት ደረጃ ብዙ ባለስልጣኖች አሏቸው። እዛ አካባቢ ሲካሄድ ምን ሊጎበኝ ይችላል? እንዴት አድርገን ነው ያ ቦታ የቱሪዝም መዳረሻ ማድረግ ያለብን ማለት ይቻላል። ለምን መጀመሪያ ቅድሚያ የሚሰጠው እዛው ሃይማኖቱ ጋር ያለ ሰው ነው። እኛን እኔ አሁን የተማርኩበት ቦታ ስለሆነ የተማርኩባቸው ቦታዎች አእምሮዬ ብሩህ አእምሮ ያገኘሁባቸው ቦታዎች ስለሆኑ ቅድሚያ የምሰጣቸው እነሱ ናቸው። አንድ ወሊሶ ላይ ያለው የደጃዝማች ገረሱ ዱኪ ሁለተኛ ደረጃ ትምህርት ቤት በጣም ሁሌ አእምሮዬ ላይ ያለ ብሩህ አእምሮ ስለሰጠኝ፣ አንድ ሁለተኛ ደግሞ ካቶሊክ ካቴድራል ትምህርት ቤት ስለተማርኩኝ በጣም ቦታዎችን አስባለሁ። እንደው እዛ ብሄድ ምን ጎበኝ ይሆን? አሁን ወሊሶ እኔ እዛ ትምህርት ቤቱ የሆነ የቱሪዝም መዳረሻ ቢሰራ እኔ እውነቴን ነው የምልህ ደስታውን አልችለውም። ለምን አእምሮ የበራበት ቦታ ስለሆነ። እኔ ብቻ አይደለሁም፣ ብዙ ዶክተሮች፣ ፕሮፌሰሮች ከዛ ቦታ ስለወጡ ይሄንን ይመኛሉ፣ ይፈልጋሉ። መምህር አንድ ስልክ አሁንም ስላለ ነው ተመልሰን ሀሳባችን እንቀጥላለን። ሄሎ ሄሎ ሄሎ። አቤት አቤት። እሺ እንተዋወቅ። እሺ ማን ልበል? ስሞትን ያስተዋውቁን እስኪ። እሺ ሚሊዮን ይባላለሁ። ከየት ነው? ከደቡብ ምዕራብ። ከደቡብ የት አካባቢ ነው? ከፋ ዞን። ከፋ ዞን። እሺ ከፋ እስኪ ብንመጣ ምን ያስጎበኙናል? እንግዲህ ተፈጥሮ ያደላቸው ትሩፋቶች አሉ። ሄሎ ቴሌቪዥን አዘጉ መሰለኝ። እሺ እንቀጥል ሀሳባችንን። የተለያዩ ቦታዎችን እያነሱልኝ ነበር ቀደም ሲል በተለይ ሃይማኖታዊ ተቋማት ምን አይነት የቱሪዝም መስህቦች እንደሆኑ ስናነሳ ነበረ። እሱ ላይ እስኪ እንቀጥል። ቅድም አሁን ቀደም ሲል ብዙ የጉብኝት ማዕከል የሆኑ ቦታዎች ነበሩ በሌሎች ቦታዎች። አሁን ደግሞ እስኪ ያው የጾም ወቅት ስለሆነ በልዩ ሁኔታ ቢጎበኝ ብሎ የሚያነሷቸው ቦታዎች ካሉ ደግሞ እስኪ እናንሳ። አመሰግናለሁ። እንግዲህ የጾም ወቅት ማለት ከፈጣሪ ጋር የምትገናኝበት ወቅት ነው። አንድ ሁለተኛ ራስህን የምትቀጣበት፣ ራስህንም የምታርምበት፣ ከራስህ ከቤተሰብህ ጀምረህ ለሀገርህ ራስህን ለመልካም ነገር ለመልካም ስነ ምግባር የምታዘጋጅበት ወቅት ነው። የምትጸጸትበትም ወቅት ነው። ተጸጽተህም ወደ ፈጣሪ የምትቀርብበት ወቅት ነው። አገርህን በድለህ ሊሆን ይችላል። ኦር ሃይማኖትህ ያስተማረችህን ትተህ ከዛ ወጥተህ ሊሆን ይችላል። እንደዚህ አይነት ነገሮች መልሰህ እንድታያቸው የሚደረግበት ወቅት ነው እንግዲህ የጾም ወቅት ማለት። እኔ ደግሞ በጣም የሚገርመኝ ጎረቤቶቼ ሙስሊሞች ናቸው፣ የጅማ ሰዎች ናቸው። ዶክተር ነው በቅርብ ሆነዋል የጎረቤቴ። ማታ ማታ ግን ከነሱ የሚመጣልኝ ነገር አለ። አብረን እንብላ አብረን እንቋደስ ብለው ስርዓታችን ስለሆነ ብለው ይመጣሉ። እኛ ደግሞ ጾሙን ስንጨርስ ደግሞ አብረን የምናረገው ነገር አለ። በዋዜማውም እንደዚሁ የምናረገው ነገር አለ። በጣም የሚገርም ነገር ነው። ይሄ ነው እንግዲህ መጀመሪያ አጠገብ ላጠገብ ላለው የሚያደርገው የእርስ በርስ መግባባት። ማትተዋወቅም ከሆነ ትተዋወቃል በመልካም ነገር ማለት ነው። የሚመጣብህንም ችግር ደግሞ በጋራ ትፈታለህ ማለት ነው። የሚገርም ነገር የኔ ባለቤት በጣም ታማ አጠገብ ያለው ዶክተር ነው ሲከታተላት የነበር፣ ግን ከፍለው አይደለም። እንደዚህ ነው የጾም ወቅት ስለሆነ ብቻ ሳይሆን ከዛ በፊትም ባለው መልካም ነገር ነው ይህ ነገር የተለመደው ማለት ነው። ሌላኛው መርካቶ አካባቢ ብትሄድ አሁን እንደዚህ አይነት ነገሮች ታገኛለህ። በቃ የሚያፈጥሩትን የሚጋብዙ አሉ። ራሳቸው ክርስቲያኖች ሆነው አዘጋጅተውላቸው እንዲያፈጥሩ የሚያደርጉ አሉ። ሙስሊሞችም እንደዚሁ ለድሆቹ እንደዚህ ያዘጋጁላቸዋል። ማታ ማታ የሚያዘጋጁላቸው አሉ። በማህበር ሆነው እንደዚህ ወጣቶቹ በጣም የሚገርም ነገር በማህበር እንደዚህ ገንዘብ ያሰባስቡና እንደዚህ ያደርጋሉ። ይሄ ነው በጣም ደስ የሚለው ነገር። በቃ ሃይማኖት ማለት ይሄ ነው። ሌላኛው ምንድነው እኛ ያለመድ ነው ግን ልንለምደው የሚገባው ነገር ምንድነው? በዚህ በጾም ወቅት
መስህቦች ጋር የመሄድ እንትኑ የለንም። ልጆቻችን ሄደን የማስጎብኘቱ ነገር የለንም። አሁን ለምሳሌ ብዙ የእስልምና ሃይማኖት ትምህርት ቤቶች አሉ አዲስ አበባ ከተማችን ላይ ማለት ነው። በግዕዝም ደግሞ የሚያስተምሩ ትምህርት ቤቶች አሉ። የአቡነ ጎርጎርዮስ እንደዚህ የሚባሉ ሌሎች ደግሞ በመንግስት ደረጃ አሉ፣ በግል ደረጃ ደግሞ አሉ። ከኬጂ ጀምሮ ማለት ነው። በዩኒቨርሲቲ ደረጃ እስከ ከፍተኛ ዩኒቨርሲቲ ድረስ ማለት ነው። ጾምም ባይሆን እንደዚህ ህብረተሰቡ ከፈጣሪው ጋር እየተገናኘ ባለበት ሰዓት ለምንድን ነው ወደ ቱሪዝም መዳረሻዎች ሄደው ጉብኝት ለማድረግ ጥረት ማድረጉት? አሁን በጣም እንዲቆጭ የሚያደርግ ነገር እኔ ባለሙያ ስለሆንኩ እንደዚህ ጋር የሚቆጨኝ ነገር አሁን ኢዮቤልዩ ቤተ መንግስት ገብተን አናቅም፣ አይተነው አናቅም። ባጠገቡ እንሄዳለን። እንዲሆኗል ምናልባት አይተ ከሆነ ከላይ ከቤተ መንግስት ወደ እስጢፋኖስ ምናምን ስትሄድ አንድ እንደዚህ ዝቅ የምታደርግ ለንጉሱ ስገዱ ያቺ ትተረካለች በዛ በኩል ስታልፍ። ከዛ ውጪ ውስጡ ገብተን አናቅም፣ አይቻልም። ግን አሁን ክፍት ሆኗል ታድሶ በጣም በሚገርም ተጠግኖ ማለት ነው። ታላቁ ቤተ መንግስት እኔ ለቅሶ ላይ ነው የገባሁት። የመልስ ጠቅላይ ሚኒስትር መለስ ዜናዊ ሲሞት ነው ለቅሶ የገባሁት ያየሁት። አሁን ብዙ ወጣት እኮ እንዴት እዛ ገባችሁ ሲባሉ እኛ እኮ ለቅሶ እኮ አይደለም ፈልገን ነው ቤተ መንግስቱ ዙሪያውን ልናየው ነው የሚሉ አሉ። አሁን አንዳንዶች ስጠይቃቸው ማለት ነው አላቅም፣ ግን ያኔ ለማየትም የሚያስችልም አይደለም። ያው በዛ ለፉ ይባላል ማለፋችሁ እና እንጦጦ ስትሄድ ደግሞ እንደዚሁ ነው። እንጦጦ በጣም የሚገርም አሁን የጫካ ፕሮጀክት ይሄ የካ ጀምረህ ያለው የካ ዙሪያው ስታይ ከዚህ ከ4 ኪሎ ተነስተ ዞረ በእንግሊዝ ኤምባሲ በኩል አድርገ ወደ የካ ወጥተ የካ ነዋሻ ሚካኤል ዙሪያው እንግዲህ ሌላ ነው የሆነው። በቃ ወደ ታች ስታይ አዲስ አበባችን ናት ብለህ ታያታለህ። ወደ ጫካ ፕሮጀክትም እንደዚሁ ወደ ፈረንሳይ የሚያሳይህ ኤሪያ ላይ አካባቢ አለ። እሱ ራሱ የሚገርም ነው። እና እነዚህ ነገሮች ደግሞ ስትሄድ ገዳማቱ ደግሞ ሙዚየም ከፍተዋል። እነ ሐመረኖ ኪዳነ ምሕረት ቤተክርስቲያን ሙዚየም ከፍተዋል። እነ እንጦጦ ድሮም የነበረ አድዋ የዘመቱ ቅርሶች ያሉበት እዛ አካባቢ አለለ። ዙሪያው እዛ ጎብኝተ በዛው መንፈሳዊ እንደውም የሚገርም ነገር አንድ ጊዜ ከቱርክ ብዙ ዲፕሎማቶች መጥተው ነበርና ከተማ መጥተው የከተማው አስተዳደር ለኛ ደብዳቤ ጽፎ ነበር። እንደው ትዝ ብሎኝ ነው እና የሚጎበኙት ቦታ አመቻቹላቸውና ይዛቻቸው ማስጎብኛቸው የሚል ደብዳቤ ተልኮ እኛ ይዘናቸው ቀጥታ የት ነው መሰለ ይሄድ ነው አንዋር መስጂድ ነበር ይሄድ ነው። ምክንያቱም ከእስላም ሀገር ስለሆነ የመጡት እስላማዊ መንፈሳቸው ደስ የሚላቸው ነገር መጀመሪያ እንዲሆን ማለት ነው ኤክስፔክት አደርጋለሁ። እንደዛ ይዘናቸው ሄድ ወረሩን፣ በቃ ወረሯቸው እነዛ እዛ አንዋር መስጂድ አካባቢ። ምክንያቱም የቱሪዝም መዳረሻ ስላልሆነ ነው። ሃይማኖታዊ ነው እንጂ የቱሪዝም መዳረሻ አልነበረም፣ አዲስ ስለሆነ። ከዛ ወዲያው ነው አሉ በጣም ወዲያው ነው በቃ መኪና ውስጥ ገባን። ሌላ የት ነው ያለው ሲሉን ወደ እንጦጦ አካባቢ በቃ ሌታስጎ አሉ። ሄድን እንጦጦ ማርያም አካባቢ እንጦጦ ሙዚየምን ጎበኙ። እንጦጦ ማርያም ፎቶ ካልተነሳን ከቤተ ክርስቲያኑ ጋር ለካ እነሱ ከኛ ቀድመው በጣም ብስለት አላቸው ማለት ነው። ለምን አገራቸውን ያለው ነገር ሌላውም አካል እንዲጎበኘው ስላመቻቹ ነው እንግዲህ የተረዳ ነው ማለት ነው። እና እንደዚህ አይነት ነገር ይገጥመናል፣ እኛ ገጥሞናል። ዛሬ ግን እንደዚህ ነገር እንደማይኖር ነው እኔ ተስፋ ማረጋው። ምክንያቱም ሁሉም ጋር በሩ ክፍት ስለሆነ ማለት ከቤተ መንግስት ጀምሮ እንግዲህ ምናልባት ሰው በዛ የሚለው ትራንስፖርት ነው ይስተካከላል የሚል ነገር አለኝ። ያው አብዛኛው ያው የሚሰራው ስራ በጣም ከፍተኛ ገንዘብ የሚያስፈልገው ስለሆነ አንዱም ከዚህ ገቢ ስለሆነ ይመስለኛል እኔ እና እንግዲህ ይስተካከላል የሚል ነገር አለኝ። ዝቅተኛ ገቢ ያላቸው ሰዎች መጎብኘት ሲፈልጉ ምናልባት ገንዘቡ በዛ የሚል ነገር አንዳንድ እንትኖች ይሰማሉ። እሱም ይስተካከላል የሚል ነገር አለኝ እና እንደዚህ የመጎብኘት ባህላችን በጣም አናሳ መሆን አሁን እኔ ቢላል አልሀበሽ ሙዚየም ገና ሳይጀመር ጽንሰ ሐሳቡ እኔ ነኝ ያመጣሁት። ሄጄ አነጋገርኩ። ማንን አነጋገርኩ መሰለ? የዩኒቨርሲቲ እና አህመድ ዘካሪያስ ረዳት ፕሮፌሰር አህመድ ዘካሪያስን አወያየው። እስልምና ምክር ቤት ሄድኩኝ። በጣም ብዙዎቹ ጋር አነጋገርኩ። ኢቭን የእስልምና የአዲስ አበባ እስልምና ምክር ቤት ፕሬዝዳንት የነበሩት ዶክተር አህመድ የሚባሉ አብዱራህማን የሚባሉ ሰው ሁሉ ነበሩ። ሄጄ እኔ ቢሮ ድረስ አምጥቼ እናቶ ገብረ ጻድቅ የሚባሉ ቢሮ ኃላፊ ነበሩ። እነሱ ሁሉ እንዲያነጋግሩ አድርጌ ግን ምንም ሊንቀሳቀሱ አልቻሉም ነበር። መጨረሻ ላይ ግን እነዚህ ዶክተሮች እነዚህ ምሁራን ተሰባስበው
ከቢላል አልሀበሽ የድር እንትን ጋር ቁርኝት ፈጥረው መጽሐፍቶችን አሰባስበው የተለያየ እስላማዊ የብራና መጽሐፎችን፣ አልባሳትን፣ ጌጦችን የመሳሰሉ ነገሮችን አሰባስበው ዩኒክ የሆነ ዓለም አቀፍ ስታንዳርድ ያለው ክቡር ጠቅላይ ሚኒስትር ራሱ ሄዶ ጎብኝቷል። በጣም ብዙ ጎብኚዎች ያለው ቦታ ነው ማለት ነው። እና ሁሉም የኔ ነው ማለት አለበት። ቅርስ የዓለም ሀብት ነው፣ የኔ ሀብት ነው ማለት አለብኝ። ምናልባት እንደዚህ አይነት አስተሳሰብ እኔን አይመለከተኝም ምን የሚል አስተሳሰብ ካለን ገና አልወጣንም ከሆነ ወደ ኋላ እያሰብን ነው። ዓለም የደረሰበትን ደረጃ ለመድረስ እኛ እያሰብን እንዳልሆነ ነው የሚያሳየው። እና ቅርስ የኛ ነው በቃ። እዛ እስልምና ጋር ይኖር ክርስትና ጋር ይኖር የእስላም የክርስቲያን አይባልም። ቅርስ መነሻው ሊሆን ይችላል እንጂ በመሰረቱ እንኳን እንደው በዚህ በእርግጥ ስንመለከተው ብዙ የኔ ነው የሚሉ ስሜቶች የተሻሉ ነገሮች እንደነበሩና በፊትም ቢሆን ማለት በሃይማኖት ተከፋፍሎ ይሄኛው ቅርስ የኔ አይደለም ይሄ ያንተ ነው የሚለው ብዙ እንደውም አልነበረም። አንዱ ጥሩ ኤክስፔሪንስ መስሎ የሚታይ በኔ እይታ እሱ ይመስለኛል። እንደውም የአብሮነት ምልክታችን ሆኖ የምንመለከተው አብሮ የመጠበቅ ሁኔታዎች አሉ። የመቆርቆር ሁኔታም የተሻለ ነው የነበረው በፊትም። አንድ ስልክ አለን፣ እሱን እስኪ ሄሎ 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 ሄሎ። አቤት፣ ጤና ይስጥልን። እግዚአብሔር ይመስገን። እንዴት አረፈዳችሁ? ማን እንበል? እንተዋወቅ እስኪ። አቶ ታምራት እባላለሁ ከአዲስ አበባ። ከአዲስ አበባ ነው? አዎ። እሺ፣ ከአዲስ አበባ እንግዲህ የተለያዩ ሊጎበኙ የሚችሉ ቦታዎች አሉ። ቀደም ሲል መምህርም ሲያነሱልን ነበረ። በተለይ አንዳንድ ቦታዎች አሁን ደግሞ ያው እድሳት የተደረገላቸው ከዚህ ከኮሪደር ልማት ጋርም ተያይዞ አብረው ጥሩ የሆነ ገጽታ እንዲኖራቸው የተደረጉ ቦታዎች አሉና በመጀመሪያ እንዴት አገኙት? እንደ አንድ ወጣት የታዘብኩትን ነገር መናገር ፈልገው ስፔሻሊ አዲስ አበባን በተመለከተ እንደ ኮሪደሩ ምንም ይሄ ነው እያስተጋባብኝ ነው። ይቅርታል። የቴሌቪዥን ዘግቷል? እኔ ዘግቻለሁ። እሺ ይቀጥሉ። እንግዲህ ኮሪደርን ልማት ላይ በተመለከተ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ከመጡ ጀምሮ ቅድም መምህር አቶ መክብብ ሲናገሩ እንደሰማሁት በጣም የሚደነቅና የሚበረታታ ነው። እኔም ባለኝ እውቀትም ጊዜም አግዣለሁኝ። ምክንያቱም ጊዜ በመስጠት የመጀመሪያ ኮሪደር ላይ ከሜክሲኮ ሳር ቤት፣ ከስቴዲየም ቦሌ፣ ከመገናኛ ሲኤምሲ ባለው ላይ እንዲሁም ደግሞ ከ4 ኪሎ እስከ የካ ባለው ድረስ ላይ ጊዜ በመውሰድ ፈርስት ኤድ በማገዝ ቢያንስ ከ3000 በላይ ሰራተኞችን በማከም የኮሪደር ልማት ላይ አስተባባሪዎችን የኢንጂነሮችንም በማገዝ የምንም ሳንቲም ወይንም ደግሞ ነዳጅ ሙያ ሳልጠይቅ ራሴን ለሀገሬ ኮንትሪቢዩት አድርጌያለሁ። ነገር ግን እንደ አንድ ኢትዮጵያ ውስጥ ልክ መምህር እንደተናገሩት በጣም ብዙ የምንጎበኛቸው ቦታዎች አሉ። ሰሜኑ ክልል ብንሄድ ትግራይም፣ አማራን፣ ወደ ባሌም፣ ወደ ሀረርም፣ ወደዚህ ወደ ጂንካ መስመር፣ ወደዚህ ደግሞ በአርባ ምንጭ አድርገን ተልተሌ፣ ሜጋ፣ ያቤሎ፣ ሙርሲ፣ ዳሰነች የሚባሉትን አካባቢ በደንብ አይቻለሁ። ይሄ ምንድነው ኢትዮጵያ ውስጥ ብዙ ሰዎች የሆነ ከቦታ ቦታ ተንቀሳቅሶ ሀገርን የማየት ልምድ ስለሌላቸው ተፈጥሮን የማድነቅ ወይም ደግሞ ነገሮችን ለማየት ጉጉት አያሳዩም። እኔ ብዙ የታዘብኩት ምንድነው በአዲስ አበባ ዙሪያ መኖር ከጀመርኩ 8 ዓመት ሆኖኛል። ብዙ የአዲስ አበባ ሰዎች ከአዲስ አበባ ወጣ ብለው ገዳማትን ይጎበኛሉ። አዲስ አበባ ውስጥ እንደሚኖሩ ወጣት ደግሞ የታዘብኩት ምንድነው ከኢሮፕ፣ ከአሜሪካን፣ ከአውስትራሊያ የሚመጡ ሰዎች ወደ ላሊበላ እንዲሁም ደግሞ ወደዚህ ወደ ኦሞራቴ ቀይ አፈር አካባቢ የሚባል ይሄዳሉ እንጂ ብዙዎቻችን ከቦታ ቦታ ተንቀሳቅሶ አካባቢን የማየት ልምድ የለንም። ይሄ ደግሞ ካስተዳደጋችን ወይም ደግሞ ኢኮኖሚያችን ይመስለኛል። ጥቂት ሀገሮችን የማየትም እድል አግኝቻለሁ። ኬንያንም ቢሆን ኢሮፕንም ቢሆን ባየው አቅጣጫ ሰው ሁሉ ስፔሻሊ እኛውን ቀኝ
ግዢ ስር የነበሩ ሀገሮች በሙሉ ኔበርሁድ የሚሉ ሀገሮችን እየተንቀሳቀሱ ይጎበኛሉ። እኛ አይደለም ከኢትዮጵያ ወጥተን ከአዲስ አበባ ወጥተን ሐረር፣ ከአዲስ አበባ ወጥተን ወደ ጎጃም ባህር ዳር ላይ ያሉትን ገዳማትን የማየት እድል አላገኘንም። ያ ምንድነው? ቅድም እንዳልኩት ብዙ ሰዎች ከቤተሰቦቻቸው ከቦታ ቦታ የመንቀሳቀስ ልምድ ስላልወረሱ ነው ብዬ ነው የምለው። ነገር ግን አሁን ኢትዮጵያ ውስጥ ጠቅላይ ሚኒስትሩ በጣም እጅግ በጣም የሚደነቅ ስራ ሰርተዋል። ባሉን አሁን የተጨመሩትም ክልሎች ላይ ቱሪዝምን በማስፋፋት ማለት ነው። ይሄ ኢኮ ቱሪዝም የሚባለው ነገር የሀገሪቱ የጀርባ አጥንት ነው ብዬ ነው የማስበው። ምክንያቱም የውጭ ዜጋም ሆነ እኛም ከቦታ ቦታ ስንንቀሳቀስ የአካባቢውን ህብረተሰብ በገንዘብ እንደግፋለን። ከውጭ የሚመጡ ሰዎች ደግሞ በውጭ ምንዛሬ ሀገራችን ይደግፋሉ ማለት ነው። መምህር እንደተናገሩት መድገም እንዳይሆንብኝ አሁንም ኢትዮጵያውያን ምናልባት የጸጥታ ሁኔታ ስለሚያሳስብ እንጂ እጅግ በጣም ብዙ የሚጎበኙ ቦታዎች አሉ። አሁን ወደዚህ ወደ ሐረር አካባቢ ስንሄድ በጣሊያን ጊዜ ፈረሶች አሉ። አንድ ጉርሱም ተራራ የሚባል ከጋራ ሪቀታ ወይም ካራ ወደ 7 ኪሎ ሜትር እዛ አካባቢ አለ። ያንንም ቦታ አሁን ያው ፌዴራል መንግስቱ መንገድንና የተለያዩ ነገሮችን እያስተካከለ እንደሆነ አውቃለሁኝ። ባሌም ደግሞ ወደ ሶፍ ዑመር ዋሻን የተለያዩ ብቻ ቦታዎች ላይ በዚህም ውጥረት ባለበት ሀገር ውስጥ ትልቅ ቱሪዝም ማነቃቃት እየተሰራ ነው። ይሄ ሊበረታታ ይበል የሚያስብል ነገር ነው። አዲስ አበባን ደግሞ እዚሁ ባለንባት አቅጣጫ ስንመለከት ክቡር ጠቅላይ ሚኒስትራችን በጣም ትልልቅ ቦታ ቀደም መምህር እንደተናገሩት የአድዋ ሙዚየም አካባቢ ብዙ የጎዳና ተዳዳሪ ማደሪያና መጸዳጃ ቦታ ነበረ። ድሮ አታልፉም የምንባልባቸው ሰዎች በዛ ሂድ እያሉ ወታደሮች ቀልባችንን የሚገፉበት ቦታ አሁን እየሄድን ገንዘብ ከፍለን ፎቶ የምንነሳበት ሰርግም ፎቶ የምናደርግበት ሆኗል። ይሄ ይበል የሚያስብል ነው። ስለዚህ ይህንን ሳላደንቅ ሀገርን ደግሞ በመጎብኘት ዙሪያ እየሰሩ ያሉ የቱሪዝም ተቋማቶች፣ አስጎብኚ ድርጅቶች እነሱም ይበርቱ፣ ይጠንክሩ። ለኢትዮጵያውያን የሚያስፈልገውን ዲስካውንት ይደረግ። ምክንያቱም ሀገር ውስጥ ያሉ ሰዎች ለምሳሌ ከዚህ ሐዋሳ ለመሄድ፣ ከዚህ ወደ ባሌ ለመሄድ፣ ከዚህ ወደ ባህር ዳር ለመሄድ፣ ከዚህ ወደ ተለያየ ደቡብ ክልል ለመሄድ ኮንሶም ሆነ ወደ ቦረና ክልል የሚጎበኝ እንትን አለ። ይሄ ሜዳ አህያ የተለያዩ እንትን ነገሮችን ለማየት አንበሳ ለማየት ትንሽ ትራንስፖርቱ ከነዳጅ ጋር ተያይዞ እነሱ ላይ ቢሰራ የጸጥታ ሁኔታ ቢስተካከል እኛም ሀገራችንን ለመጎብኘት የጎበኘነውን ደግሞ ያልጎበኙ ሰዎች እባክህን እዛ አካባቢ ሄደ ለማለት ማበረታታት እንችላለን ማለት ነው። በርቱልን። ኢትዮጵያን እግዚአብሔር ይባርካት። መሪዎቻችንንም እየሰሩትን ያሉትን ነገር ለፍጻሜ እንዲያበቁ እግዚአብሔር ይርዳቸው። ትልልቅ ነገሮች እየተሰሩ ነው። ስፔሻሊ ደግሞ አዲስ አበባ ዙሪያ ያሉት አብያተ ክርስቲያናቶች እየታደሱ ነው። ትልቁ አንዋር መስጊድም እየታደሰ እንደሆነ አውቃለሁኝ። ሪኖቬሽን የሚያስፈልጋቸው ነገሮች ሰዎች አውትሌትን ሲመለከቱ ኢን ደግሞ ገብቶ ለማየት አይቸገሩም፣ ይማረካሉ ማለት ነው። እኔ ደስተኛ ነኝ። ዳጎዎች በርቱ ነው ማለት የምፈልገው። መልካም ቀን። እሺ አቶ ታምራት ጥሩ ሀሳብ ነው የሰጡን። በጣም ነው የምናመሰግነው። ጥሩ ነው ያነሱት። በተለይ ደግሞ የተለያዩ የሀገራችን ክፍሎችንም በተወሰኑ ደረጃ ያላቸውን ሊጎበኙ የሚችሉ ሀብቶችን፣ ጸጋዎችን ሲያነሱልን ነበረ። ቀደም ሲል የሰሜን የተወሰነ አንስተናል፣ አዲስ አበባንም አነሳን። ግን ደግሞ ኢትዮጵያ በተለየ መልኩ አንድ በጣም ገራሚው ነገር የተለያየ መልክዓ ምድር ያላት የተለያየ የአየር ጸባይ ያለን እና በፈለግነው ጊዜ የፈለግነውን አይነት የአየር ጸባይ ሁሉ የምናገኝበት ሆኖ እናገኘዋለን። ከሌላው ዓለም በተወሰነ እንዲሁም የምንለይበት እሱ መስሎ ይታየኛል። ብዙ ሀገራትን የመጎብኘቱ እድሉ ባይኖረኝም ማለት ነው። ግን ምንድነው አሁን ወደ ደቡብ ስንመለከት አሁን ቀደም ሲል ከነበረው በተሻለ መልኩ አሁን ከቅርብ ዓመታት ወዲህ ማለት ነው የተለያዩ ቦታዎች እንዲጎበኙ በተለይ የመሰረተ ልማት ግንባታዎች በጣም በተሻለ ሁኔታዎች እናያለን። የጨበራ ጩርጩራን የምንመለከት ነው። በጣም የተለያዩ እንስሳቶች እናያለን። በተለይ ደግሞ ተፈጥሮ የጸጋው በጣም የሚገርም ነው።
የወንጭንም እንደዚሁ በተመሳሳይ በጣም በሚገርም ሁኔታ የለማ ነው። በሌሎች የሀላላ ኬላም ወደዚህ ደግሞ ወደ አፋር ስንሄድ ደግሞ በጣም የሚገርም አይነት የተፈጥሮ ምናልባትም እንግዲህ ከፍተኛ የሆነ ሙቀት ያለበት አካባቢ እንደሆነ ይታወቃል። እዛም እንደዚሁ የመሰረተ ልማቶች ከነበሩ በተሻለ ሁኔታ ተስፋፋበትን ሁኔታ እናያለን እና እስኪ እሱ ላይ በተለይ መሰረተ ልማት ቀደም ሲል ብዙ ጉብኝት የማይደረግባቸው አካባቢዎች አሁን ሲገለጡ ግን በጣም የሚገርም አይነት ተፈጥሯዊ ጸጋ ያላቸው ሆኖ እያየን ነው እና እንዴት አዩት? አመሰግናለሁ። እኔ አሁን ብዙ አስጎብኝ ድርጅቶች ጓደኞቼ ናቸው። እነዚህ አስጎብኝ ድርጅቶች አዲስ አበባ ላይ መጀመሪያ አዲስ አበባ ላይ ያሉ መስህቦች ካስጎበኛችሁ በኋላ ወደ ክልል ይዛቸዋቸው ብትሄዱ አይሻልም ነበር ወይ እላቸው ነበር። አሁን ይሄ ያለው የእርስ በርስ እንትን ከመከሰቱ በፊት ማለት ነው። እነሱ የሚሉት ምንድነው መሰለ ብዙ ተጠቃሚ እንደማይሆኑ ነው። አንደኛ ኢትዮጵያ ወደ ደቡብ አካባቢ፣ ወደ ትግራይ አካባቢ፣ ወደ አማራ ክልል አካባቢ፣ ወደ ተለያየ የሀገራችን ክፍል፣ ወደ ኦሮሚያ የተለያየ የሀገራችን ክፍል ይዘናቸው ስንሄድ ማህበረሰቡንም ያገኛሉ ነው የሚሉት። እውነታቸው ነው። ማህበረሰቡ አኗኗሩ ምን እንደሚመስል፣ አለባበሱ ምን እንደሚመስል፣ እዛ አካባቢ ያለው የተፈጥሮ አቀማመጡ ምን እንደሚመስል እያንዳንዱ ነገር በተለያየ አንግል ስለሆነ ጎብኚዎች የሚመጡት ብዙ እውቀት ያላቸው ናቸው። በነገራችን ላይ በአንድ እንትን ብቻ አይደለም የሚመጡት፣ ብዙ አይነት እውቀት ስላላቸው ከብዙ አንግል ነው አንድን ቦታ የሚያዩት ማለት ነው። ስለዚህ አንድን ቦታ ሲጎበኙ ከብዙ አንግል ነው ሊያዩት የሚችሉት ማለት ነው። እና እኛ ጋር ለምሳሌ እንጦጦ አካባቢ ቢሄዱ እንጦጦ ተራራውን ያሉ፣ ገዳማቱን ያሉ፣ ከአድዋ ጋር ተያይዞ የነበረውን ነገር ይሰማሉ። እነዛ ቅርሶችን በማየት ይረዳሉ። ኢትዮጵያ በቃ የድሮ የቤተ መንግስት አሰራሩ ምን ይመስል እንደነበረ ምናምን ያሉ። ኦኬ ከግብርና ጋር ተያይዞ ባለው መልኩ ግን ላያገኙ ይችላል። ምናልባት ወጣ ማለት መቻል አለብህ እንደዚህ አይነቱ ነገር ማለት ነው። ሌሎችም እንደዚህ እነሱ የሚፈልጓቸው ነገሮች ማለት ነው። ሐይቅ ምናልባት ሐይቅ ዳርቻ ላይ መቀመጥ ይፈልጉ ይሆናል። እንግዲህ ሐይቅ ዳርቻ መቀመጥ ሲፈልጉ መሄድ የሚችሉት የት ነው? አንድ አርባ ምንጭ ነው፣ አንድ ደግሞ ቢሾፍቱ ነው። ቢሾፍቱን አይቻለሁ። አሁን እኔ የቢሾፍቱ ሐይቆችን አጥንቻቸዋለሁ ሁሉንም እና የሚገርም ነው። በቃ በጣም ይስባል። ስለዚህ አስጎብኚዎቻችን በተለይ አስጎብኚ ድርጅቶች አዲስ አበባ ላይ ወቅቱን አይተው ተከትለው መስራት ይችላሉ ነው ምለው። አሁን በአሁን ሰዓት የሀገር ውስጥ ጉብኝት፣ የከተማ ጉብኝት ላይ መስራት ይችላሉ። ምናልባት የያዟቸው መኪናዎች ከዚህ ጋር እንትን ላይሉ ይችላል፣ ግን የሚፈልጉ ሊኖሩ ይችላል። ኦኬ ራይድ ምናምን እንትን ከሚሉ እነሱ ራሳቸው ከነሱ ጋር ኮንታክት በማድረግ ማስጎብኘት ይችላሉ። እና ኢትዮጵያን ባህል ሊያስተዋውቁ የሚችሉት በተለይ አንድ ባላገሩ ተሾመ የሚባል የኔ ጓደኛ ነው። እሱ በነገራችን ላይ ይሄ ጎፈሬው በጣም በቃ ከቻይና በል ከጃፓን በል ከተለያየ የራሳቸው ባህል ያላቸው እንትኖች እሱ ጋር ነው ኮንታክት የሚያደርጉት የነበረው። እሱም ራሱ እንደነሱ መስሎ ኢትዮጵያዊ ባህሉን ነበር የሚያስተዋውቅ የነበረው። እና የተለያዩ እንግዶች ሲመጡ ከውጭ ሀገር እንደዚህ እንሄድ ነበር ድሮ እንግዳ ለመቀበል ቦሌ አውሮፕላን ማረፊያ ድረስ ሄደን እንግዳ እንቀበል ነበር። እና ምንድነው በዚህ ዘርፍ ላይ የተሰማሩ አስጎብኚዎቻችን ወደ ክልል ነው የምናስጎበኘው የሚለው ነገር እንዳለ ሆኖ ጊዜ ሲፈቅድ የሚሆን ነገር ስለሆነ እንደገና ደግሞ ሰላም ያለበትን ቦታ ማስጎብኘት ይችላሉ። ያንን ከመንግስት ጸጥታ ኃይል ጋር ተነጋግረው ማለት ነው። ነገር ግን አዲስ አበባ ያለችበት ሁኔታ በሚገርም ሁኔታ ሚዲያ ብቻ አይደለም ስለ አዲስ አበባ ግድ ሊለው የሚገባ ሚዲያ ብቻ አይደለም፣ ወይም ጋዜጠኞች ብቻ አይደሉም። እኛ እኔ እናንተ አሁን የምናወራው እኔ ተከፍሎኝ አይደለም አይደለ፣ እዚህ ማወራ ሙያዬ ነው እንዳወራ የሚያደርገኝ ማለት ነው። ውስጥ ያለ ነገር ነው፣ እሳት ነው ውስጥ ያለው ነገር። ለምን ቅናት ያድርብኛል፣ ጥሩ ቅናት ያድርብኛል ስለ ሀገሬ ማለት ነው። ምክንያቱም ተምሬባታለሁ፣ በቃ አድጌባታለሁ፣ እውቀት ገብይቼባታለሁ። በተለያየ መልኩ እኔን ለማሳደግ የኔ ሀገር ለኔ ትልቅ ዋጋ ከፍላለች ምንም ሰው ቢሆንም ማለት ነው። ግን ሀገሬ የዋለችልኝ ውለታ ከፍተኛ ስለሆነ ስለዚህ ከዚህ አንጻር አዲስ አበባ ላይ ያሉ ነገሮች ገና አልተነኩም። እንዲያውም እኮ አሁን ሰሞኑን እንኳ በጣም ሁላችንም
ከገረመን አንዱ ለምሳሌ የብሔራዊ ቤተመንግስቱን ስንመለከተው ውስጡ ላይ የያዛቸውን ሀብት ታሪኮች በጣም በሚገርም ሁኔታ በጣም አስደናቂ ነገሮች እንዳሉት አይተነዋል እና ምን ያህል ሀገራችን ታላቅ እንደነበረች እኛ እናልፋለን እንጂ ቅድም እንዳሉት ግን በውስጡ ያለውን ነገሮች ገልጦ ራሱ ሀብት እንደሆነም ራሱ መገንዘብ አልቻለም ነበር። ብዙ ነገሮች ክልክል የሚሉ ነገር ነው በብዛት የነበረው። አሁን ደግሞ ስንመለከተው ከዛም ደግሞ ምንማረው ነገር አለ። ምን ያህል ደግሞ አስቀጥለናል ያን ታሪካችን። እንግዲህ መኪኖችን እንኳን ንጉሱ ሲጠቀሟቸው የነበሩ የተለያዩ ቁሳቁሶችን ስንመለከተው ያደጉ ሀገራት ዛሬ በጣም በሀብትም ነው በስልጣን ያደጉ ሀገራት የሌላቸው ሆኖ እናገኛቸዋለን። በኮስትም በዋጋም ስንተምናቸው በጣም ከፍ ያሉ ናቸው እና ሌሎች መጥተው የውጭ ሀገር ዜጎች መጥተው ምናልባት እነዚህን በዛም ወቅት ተጠቀሙ ነበር ወይ የሚለው በጣም አስገራሚ ነገር ነው እና የተለያዩ ቁሳቁሶች መጣ አንዱ የስልጣኔ ምልክትም ስለሆነ ማለት ነው። በእርግጥ እንዳሉትም አዲስ አበባን እንኳን ብቻ ብንመለከት እኛ ራሳችን ምን ያክል አውቀነዋል አናውቀውም ብለን ብንል የሚሻል ይመስሉ ይታየኛል። እውነት ነው። አሁን ለምሳሌ አዲስ አበባ አብዛኞቹ ከአድዋ ጀምረ ማለት ነው በተለያየ ዘመን ከውጭ ወራሪ ኃይል ጋር ኢትዮጵያውያን ባደረጉት በተቀዳጁት ድል ምክንያት አዲስ አበባ ለብዙዎች ቦታ ተሰጥቷቸዋል። ሰፈራቸው ቤትም ተሰርተውላቸው የገቡ አሉ፣ ራሳቸውን ቤት ሰርተው የኖሩ አሉ። ከዛ ደግሞ እነሱ ሲሰፍሩ ደግሞ የጦር ሰራዊታቸው እነሱ አጠገብ እንዲሰፍሩ አድርገዋል። ምሳሌ ልንገር፣ አሁን ያንድ የወላይታ ንጉስ አዲስ አበባ ላይ ተቀብረዋል ሲባል አሁን ለአንተ አይገርምህም? ከዳግማዊ ምኒልክ ጋር ወደ 12 ዓመት ጦርነት ያካሄደ የወላይታ ንጉስ ጦና መቃብር እዚህ በዓለወልድ ቤተክርስቲያን ጀርባ ነው የተቀበረው ስትባል አይገርምህም? ከባህል አንጻር ስታየው ራሱ ከባህል ንጉስ ከባህላዊ አስተዳደር ንጉስ ጋር አያይዘ ራሱ የቱሪስቶችን ቀልብ እንዴት እንትን ልታረግበት የምትችለው ማለት ነው። እንግዲህ የሱ መቃብር ቦታ ማለት አሁን ቀራኒዮ መድኃኔዓለም ያለው አለቃ የዛ ቦታ አለቃ ሲሆኑ ይህ ነገር ሲነገራቸው ነው ወዲያውኑ አዌር አድርገው አካባቢው እንዲጸዳ ያደረጉት የጉብኝቱ እንዲሆን ያደረጉት። በጣም የሚገርም ነገር ማለት ነው እና ይሄ ስታያለ እንደገና ደግሞ ብዙ በ5 ዓመቱ የጣሊያን ወረራ ዘመን በጣም ብዙ ኢትዮጵያውያን በተለያየ ክልል ተገለዋል። ኦኬ እንግሊዞች ተገለዋል። የሞቱ እንግሊዞች አሉ ለኢትዮጵያ ብለው ከጣሊያን ጋር ሲዋጉ። አሁን ጴጥሮስ ጳውሎስ የመቃብር ቦታ ስትሄድ እነዚህን ታገኛለህ። የአርመን የመቃብር ቦታ ስትሄድ በጣም ታዋቂ በኢትዮጵያ ላይ ትልቅ ጉልህ ሚና የሰሩ ትልልቅ ሰዎች መቃብር ታገኛለህ። የግሪክ እንደዚሁ ከቤተ መንግስት ጋር ትልልቅ ስራ የሰሩ ሰዎች መቃብር ታገኛለህ። የግሪክ ቤተክርስቲያን እዛው አካባቢ እኮ ነው ማወራለህ። የጣሊያን የመቃብር ቦታ አለ። የእንግሊዞች የመቃብር ቦታ አለ። እነዚህ ደግሞ ያልሁ በጦርነቱ መስዋዕት ያደረጉ ራሳቸው መስዋዕት ያደረጉ ኢትዮጵያውያን ራሱ ችሎ አለ። ይህን ብቻ በመተረክ ከኤምባሲዎች ጋር ተነጋግረ ማለት ነው። እነሱ ኤምባሲዎች እኮ በየአመቱ ሄደው እኮ አበባ ጉንጉን ያስቀምጣሉ። ጸሎት አድርገው እኮ እዛ ወደ እንግሊዞችና ጣሊያኖች ማለት ነው። ተመልከት እንግዲህ ከነሱ ጋር ራሱ በመሆን እነሱ ይህንን ይፈልጋሉ። በተለይ ለጥቁር ነጻነት ምሳሌ እንላለን። ለዛም ደግሞ ብዙዎች የአፍሪካ ሀገራትን ጨምሮ ብዙ ጥቁሮችም በመላው አውሮፓም የሚገኙ በአሜሪካም የሚገኙ ለዚህ እውቅና አላቸው። ግን እሱን ሊያዩ ሲመጡ ደግሞ እሱን ሊያሳይ የሚችል ሙዚየም እንኳን አልነበረንም። እንዲሁም አንዳንዴ የአፍሪካ ህብረት ራሱ ኢትዮጵያ መሆን አለበት የለበትም የሚሉ አንዳንድ ሀገራት እንኳን ይሄን መነሻ ሲያደርጉ ምንም ምልክት እንኳን አለመኖሩ እንደ መነሻ አድርገው እኛ እኮ እንደዚህ ነገሮች አሉን የሚሉ ነገሮችም አሏቸው። ትንሽ ሰርተው ግን ደግሞ ያን ሊያጎላ የሚችል የሰሩ ሌሎች ሀገራት አፍሪካ ሀገራትም ውስጥ ነበሩ እና በዚህም ብዙ ቁጭት የነበረበት ነው። አሁን ዛሬ የአድዋ ሙዚየምን ስንመለከት ጥሩ እንዲሁም አሁን የስብሰባ ማዕከል ሆኖም እናየዋለን። አንዱ አገልግሎት እየሰጠም ጭምር ነው። የአፍሪካ ህብረት ስብሰባ የሚመጡ የተለያዩ የባለድርሻ አካላትም ጭምር እዛ ሲሰበሰቡ ሲጎበኙ እንመለከታለን። በአጭሩ ታሪካቸውን የሚያዩበትን እድል ቢያንስ አንድ ትልቅ የሆነ ምልክት ሆኖ እናገኘዋለን እና በዚህ እናጠቃልና መጨረሻ ላይ በተለይ አዳዲስ መዳረሻዎች በተለያዩ ቦታዎች እየተገነቡ ነው። መገንባታቸው ደግሞ ትልቅ ለአካባቢው ማህበረሰብም
ያው ቱሪዝም የሚያድገው በመንግስት ተቋማት ብቻም ሳይሆን ህብረተሰቡ የኔ ነው የሚለውን ስሜትም ሲይዝና በዛም ተጠቃሚነቱን በራሱ ሲጨምር ነው። ምክንያቱም አሁን ወደ አክሱም ሲሄድ የአክሱም ሐውልት ብቻ አይደለም ሰው ጎብኝቶ የሚመጣው የተለያዩ ቅርጻ ቅርጾችን የተለያዩ አልባሳትን ጨምሮ እዛው እየገዛ ይመጣል። ህብረተሰቡ የሚጠቀምበትን እድል ይዞ ይመጣል እና ብዙ ነገሮች ሆቴሎች እንደዚሁ መተሳሰር እንዳለባቸው እናያለን። ለዚህም ጥሩ ምቹ ሁኔታን የስብሰባ ማዕከላት እየሰፉ ነው። ይህም እንደዚሁ አንዱ ሁነቶችን ማዘጋጀት ከቱሪዝም ጋር የሚገናኝ ነው። የሕክምናም ራሱ ቱሪዝም አለ አይደል? የጤና ቱሪዝም የሚሏቸው የተለያዩ ነገሮች ሁሉም እዚህ ጋር የሚያያዝ ነገር ነው እና እንደማጠቃላይ አድርገ ነው እስኪ አመሰግናለሁ ተመስገን። አሁን ለምሳሌ አሁን ያልከኝ የአድዋ ሙዚየም ከመከፈቱ በፊት እኛ ነን ያበሰር ነው በሚዲያ ማለት ነው። ክብርት የከተማችን ከንቲባ አዳነች አቤቤ ጋብዛን ማለት ነው። እኔና ረዳት ፕሮፌሰር አበባ አያሌው ተጋብዘን ምሳ በዛው ስለዛ እንድናወራ ተደርጓል እና እኔ ያኔ በቁጭት ነው ያወራሁት ማለት ነው። ተናገርኩት፣ የጋበዝኩት ወጣቶች ኢትዮጵያውያን ኑ ያልኩት በቁጭት ነበረ። ለመሰለ እንደተባለው ወንድሜ እንደነገረን ገብቶ አሁን ሲያወራ የነበረው ማለት ነው። ቦታው ጥሩ አልነበረም፣ እኛን ያሰድበን ነበረ በእውነት። ምናልባት አሁን ባህር ዳር የሄደ ሰው መንገድ ላይ ቢጸዳዳ ወይም ቢሸና አይ ተውት ከአዲስ አበባ የመጣ ነው ይባላል የሚባል ነገር አለ። እዛ ያለው ሰው ጥንቁቅ ስለሆነ ጨዋ ስለሆነ ማለት ነው። በጣም ባህሉ እንግዲህ አዲስ አበባ ይሄ የሆነው ለምንድን ነው? ብዙ ነዋሪ ይኖርባታል። ከኑሮ ጋር ተያይዞ ኑሮን ከመግፋት ጋር ተያይዞ ከተለያየ አቅጣጫ በሩ ክፍት ስለሆነ በህግ እንትን የምትዳኘው ነገር አይደለም። በጣም አስቸጋሪ ነው ማለት ነው። ከዛ የተነሳ ያ ቦታ መጸዳጃ ሆኖ ነበር። እንግዲህ ያለ ጊዜው ምንም ይሆን ነገር አይደለም። ለሁሉም ጊዜ አለው ብሏል ጠቢቡ ሰለሞን ማለት ነው። ጊዜው ደርሶ ይሄ ሆኗል። ሙዚየም ሆኗል። እንዳልከው ቀደም ሲል ባለኮከብ ሆቴሎች ነበሩ። ወደ 120 እንደዚህ የሚሆኑ ባለኮከብ ሆቴሎች ነበሩ። እነዛ ሆቴሎች ውስጥ ነበረ ስብሰባ ሲደረግ የነበረው፣ ኮንፈረንሶች ሲደረጉ የነበረው። ከትልቁ የአፍሪካ አዳራሽ ስብሰባ በኋላ ስብሰባ ሲደረጉ የነበረው በሆቴሎች ላይ ነበር። ኮንፈረንስ ቱሪዝም ማለት ነው። ትልቁ የኮንፈረንስ ቱሪዝም ደግሞ የኮንፈረንስ አዳራሽ ደግሞ ሆኗል የአድዋ የድል መታሰቢያ ሙዚየም። ኦኬ አድዋ የድል መታሰቢያ ሙዚየም ነው የሚባለው። 00 ኖ ብለናል እኛ ያው ከሙያ አንጻር ማለት ነው። 00 ለምን ይሆናል? ምንም ቢኖረው ግን 00 ጥሩ አይደለም። ስለዚህ የአድዋ የድል መታሰቢያ ድሮ በየአመቱ የካቲት 23 ቀን በዓል ሲከበር ሁሉም ትኩረት የሚያደርገው አደባባዩ ነው። የዳግማዊ ምኒልክ አደባባይ ነው። ይገናኛል፣ በቃ በጣም ደስ ይላል፣ ያከብራል፣ ይጫወታል ምናምን። በያንግሉ በየአቅጣጫው ወጣቱ ባህላዊ ልብስ ለብሶ በዓሉን ያከብራል። ከዛ በኋላ የት ነው የሚሄደው? ይበተናል። ከአመት እስከ አመት እዛ ጋ የሚያየው ነገር አልነበረም፣ የሚጎበኘው ነገር አልነበረም። ኦኬ አደባባይ ከማለት ውጪ ማለት ነው። ነገር ግን አሁን የአድዋ የድል መታሰቢያ ሙዚየም ከተከፈተ በኋላ ግን በጣም ብዙ ኢትዮጵያውያን ከየክልሉ እየመጡ ሲጎበኙ እናያለን። እኛ በጣም ደስ በሚል መልኩ ውስጡ ስትገባ ወደ ውስጥ ስትገባ የአርበኞችን ሐውልት ታያለ። ገና መግቢያው ላይ ማለት ነው ይስተጋባል። የአርበኞች ታያለ፣ ጋሻ ታያለ። እዛ ጋር ዲስፕሌይ ተደርጓል። በኮሚቴ ነው እንግዲህ ያ ነገር ተጠንቶ ምን ተብሎ ያ በሙዚየም ደረጃ ዲስፕሌይ ተደረገው። ያ ይጎበኛል ከተለያየ ቦታ ቅርስ ተሰብስቦ ማለት ነው። ደሞም ነው መሆንም ያለበት ነው። እንግዲህ አዲስ አበባ የአፍሪካ ህብረት ስብሰባ የሚመጡ የተለያየ ሀገር ዲፕሎማቶች ወደ አዲስ አበባ ሲመጡ አዲስ አበባ ራሷ የአዲስ አበባ መዘጋጃ ቤት ራሱ የራሱ የሆነ እንትን እንኳን አልነበረውም። መሰብሰቢያ ቦታ ደረጃውን የጠበቀ መሰብሰቢያ ቦታ እንኳን አልነበረውም። ያንን ደረጃውን ከሌሎች የአፍሪካ ሀገሮች ጋር የአፍሪካ ከተሞች ጋር የዓለም ከተሞች ጋር እየተወዳደረች ያለች ከተማ ኦኬ
ያ እንኳን አልታደሰም ነበር። ያ ታድሶ እንደገና ደግሞ ይሄኛው መሰራቱ ምን ትላለህ? ድርብ ማለት ነው። ድርብ ድል ነው። እና እሱ ብቻ አይደለም። እኔ በጣም እንደ ባለሙያ ነው ማወራለህ፣ እንደ ዜጋ ማወራለህ። እዛ ቆመ አሁን ለጋርን ታያለህ። የሚገርም ባለሀብቶች የተሰጣቸውን ቦታ ትተው አስፋልት ወጣው ፎቅ ሰርተው ነበር። ይህ ሁሉ ተስተካክሏል። ከዛ ሆነ የት ያለ ለጋርን ታያለ። ግራና ቀኙ ክፍት ሆኗል፣ ግሪን ሆኗል። በፊት እኮ ያሳፍራል። እንስሳውም ሰውም አካል ጉዳተኛው ተቀላቅሎ በየትኛው ይሄድ? መኪናና እንስሳው አብሮ ይሄዳል። ተቀላቅሎ ነበር የሚሄደው። አሁን እኮ ያንተ መሄጃ ይሄ ነው፣ የመኪናው መሄጃ ይሄ ነው፣ የአካል ጉዳተኛው መሄጃው ይሄኛው ነው፣ የስፖርት የሳይክሉ መሄጃው ይሄ ነው ተብሎ እኮ ተለይቷል። እሱም ደግሞ ሲሄድ ደግሞ ዝም ብሎ አይሄድም፣ ግሪን እያየ ይሄዳል። ደስ በሚል መልኩ አእምሮ ደስ በሚለው መልኩ በሀገሩ እንዲኮራ፣ በከተማው እንዲኮራ፣ ከተማዋ የኔ ናት። ትዝ ይላል አንድ ጊዜ ህፃናት ጀምረው አልነበረም? እኔ የአዲስ አበባ ከተማ ከንቲባ ነኝ። ታከለ የከተማው ከንቲባ ታከለ እንትን ባደረገው መሰረት የኔ ናት፣ በቃ አዲስ አበባ የኔ ናት። አንተም ማለት መቻል አለብህ። ሌላውም የኔ ናት። የኔ ናት ስንል ግን እሷ ላይ ልንሸናባት አይገባም አይደል? ልንጸዳዳባት አይገባም። ወንዝ ዳርቻ አካባቢ የምናየው ነገር ነው። በጣም ደስ የሚል ነገር ነው። በቃ የሆነ ነገር አይተ ሌላኛው ጎደሎ ነበረ በፊት፣ አሁን ግን ስር ነቀል ነው እና የምናየው ነገር ሁላችንም የምንደግፈው ስለሆነ ይሄንን ግን ማየት መቻል አለብን፣ መጎብኘት መቻል አለብን። ስንጎበኝ ነው ስለ ሀገራችን ሙሉ በሆነ መልኩ ልንናገር የምንችለው ማለት ነው። ጥሩ ሀሳብን የተለዋወጥ ነው መምህር። እንደ ሁሉ ጊዜውም ያው በቀናነት በተለይ የቱሪዝሙ ዘርፍ እንዲያድግ ለሚያደርጉት የራስዎን አስተዋጽኦም ሳላመሰግን አላልፍም። በጣም ነው እኔም የማመሰግነው። መምህር መክብብ ገብረ ማርያም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከፍተኛ የቅርስ ጥናት ተመራማሪ፣ ለነበረን ቆይታ በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን የዛሬው የዳጉ ውይይታችን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም። Thank you.